ደርሷል። ፓስተር ኃይሉ ጊዜውን ላንተ ሰጣለው። የሚመች ከሆነ ቪዲዮ መክፈት ይችላል። ኔትወርኩ ምናልባት የሚያስቸግር ከሆነ ግን እንዲሁ ልንሰማህ ዝግጁ ነን። ትላንትና በጣም ድንቅ ጊዜ ጌታ ሰጥቶናል። ዛሬም ደግሞ ተጨማሪ ለቀሪው የህይወት ዘመን የሚሆን መልካም ነገር የምንቀበልበትን ጊዜ ይሰጠናል። ፓስተር ኃይሉን ፎሎ ያላደረጋችሁ ሁላችሁም 28 ሰዎች አላችሁ እዚህ ቤት ፎሎ አድርጉ። ፕላትፎርም ላይ እንግዲህ አንዳችንን ካላበረታታን በቀር ውስጣችን ያለውን ነገር አውጥተን ለመስጠት ብዙ አንበረታታምና ኢንካሬጅ እናደርጋለን። እሱን የሚወዱ በጣም ብዙ ወዳጆች አሉ፣ ልጆች አሉት። እንግዲህ ለመጋበዝ ሞክሬያለሁ። የሚመጡ ይመስለኛል አብሮ ሆኖ እንዲያገለግል ማለት ነው። ፓስተር ኃይሉ እስኪ ሰላም በለን። እንደምን አላችሁ? ሰላም ናችሁ? እግዚአብሔር ይመስገን። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይህን እድል ፓስተር እንዳገለግል ስላመቻቸህልኝ እግዚአብሔር አብዝቶ ይባርክ። እናንተንም በሙሉ የሰማይ አምላክ እግዚአብሔር ይባርካችሁ። ተባረኩልኝ። ስለመጣህ ደግሞ በጣም ደስ ብሎናል። እግዚአብሔር ይባረክ። እንግዲህ ስለራስ ማለት የምትፈልገው ነገር ካለ በደንብ በልና በውስጥ ያለውን መልእክት አስተላልፍ። ኔትወርኩ ደግሞ በጣም የተስተካከለ እንደሚሆን ተስፋ አድርጋለሁ። ኮፒ ሊንክ ታብ ሼር ማድረጉን አትርሱ። ያው ሁላችሁም እንደምታውቁ ፕላትፎርሙ እንደሱ አይነት ነገር ይፈልጋል። እንግዲህ በተረጋጋና በሰከነ መንፈስ ለቀሪው የህይወት ዘመን የሚሆን መልእክት በሱ በኩል እንደሚተላለፍ እርግጠኛ ነኝ። በጣም ድንቅ የሆነ መልእክት ያለው ወንድማችን ነው። እግዚአብሔር በሱ ብዙ ስራ ሰርቷል። በተለይ ወደ ሐረር፣ ወደ ድሬዳዋ፣ ወደ ጅጅጋ በ1990ዎቹ ትላልቅ የእግዚአብሔር ስራ የተሰራበት ወንድማችን ነው። ደግሞ አክብሩ ጥሪያችንን በዚህ ፕላትፎርም ላይ በዚህ ጸሎት ግሩፕ ለማገልገል ስለመጣ በእውነት በጣም ነው ደስ ያለኝ። እግዚአብሔር ዘመንህን ይባርክ። አሁን ማድረግ የምትፈልገውን ነገር ማድረግ ትችላለህ። ቀጥል። እሺ፣ ጌታ እግዚአብሔር አምላክ ስሙ የተባረከ ይሁን። ያው የአንድ ባለቤት አለኝ፣ የሶስት ልጆች አባት ነኝ። ማገለግለው በአብዛኛው የህንድ ቸርቾችን ነው። እዛ 13 ቸርቾች አሉን። ኔፓል እና ባንግላዴሽ ጨምሮ 13 ቸርች አሉን እና የዛ ቸርቾች ውስጥ ነው ህንዳውያንን የምናገለግለው። እግዚአብሔር ስሙ ብሩክ ይሁን። ስለኔ ይሄን ያክል ካልኳችሁ ዛሬ አብረን ስለምንካፈለው መልእክት ቀጥታ ወደ መልእክቱ ገባለሁ። ስለ መታደስ ነው የምንነጋገረው፣ ስለ መንፈሳዊ መታደስ። ስለዚህ ወደ መልእክቱ ቀጥታ መግባት እችላለሁ አይደል ፓስተርዬ? ትችላለህ። እኔ ጌታ ስሙ ብሩክ ይሁን። አጭር ጸሎት ልጸልይ። እንወድሃለን አባታችን ጌታ እግዚአብሔር፣ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። እግዚአብሔር ሆይ በሰጠህን ጊዜና ሰዓት ሁሉ የሚረባና የሚጠቅም ነገር በቃል ውስጥ ያለውን እንድንካፈል እግዚአብሔር ሆይ ለህይወት እድገት፣ ለአገልግሎት በሁሉ እግዚአብሔር ሆይ በመልካምነት ለመራመድ የሚያስችል እግዚአብሔር ሆይ መንፈሳዊ በረከት እንድንወስድ ይህን ጊዜ ሰዓት ስለሰጠህን እናመሰግናለን ጌታ። ዛሬ ደግሞ በዚህ ሰዓት ያንተ መልእክት በቀጥታ ሁላችን እንዲያገኘን መንፈስን እንዲናገረን በኢየሱስ ክርስቶስ ስም ጸልያለሁ። ክብሩን አንተ ጠቅልለህ ውሰድ በጌታ በኢየሱስ ስም። እንግዲህ ቅዱሳኖች በዚህ ዘመን መጨረሻ መነጋገር ከሚገቡን ዋና ነገሮች መካከል አንዱና ዋነኛው ራስን በፍጹም በእግዚአብሔር እውነት ውስጥ እያዘጋጁ እየሰሩ ለሚመጣው ለእግዚአብሔር አሰራር ራስን ማዘጋጀት በተለይ በተጀመርንበት በተነካንበት በገባን ልክ በህይወታችን መመላለስ ስላለብን ሁልጊዜ የተለወጠ የታደሰ የተቀየረ የህይወት መሰራትና መልክ ይዘን እንድንወጣ ሁልጊዜ መዘጋጀት አለብን። ይህን እውነትንም መታደስንም በደንብ አድርገን እንደ እግዚአብሔር ቃል በመረዳት ራሳችንን በቃሉ ልክ ማስፋት ማሳደግ መቻል አለብን። ስለመታደስ ስናስብ የሚታደሰው ሰው ማን ነው ብለን ጥቂት ማሰብ አለብን። እንደ እግዚአብሔር ቃል ማን የሚታደሰው ሰው፣ ይሄ ሰው በእግዚአብሔር ፊት ያለው ቦታ ምን ይመስላል የሚለውን ነገር ማወቅ በጣም አስፈላጊ ነገር ነው።
መጽሐፍ ቅዱሳችን በኤፌሶን መጽሐፍ ምዕራፍ 1 ላይ አንድ የሚናገረው ነገር አለ። እግዚአብሔር በክርስቶስ ኢየሱስ በኩል ያለውን ትልቅ ፕሮግራም ሲናገር ወይንም ደግሞ ዓለምን ለማዳን የዘረጋውን ትልቅ የሱን ሐሳብ ሲናገር ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊት ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ዓለም ሳይፈጠር በፊት እግዚአብሔር ምርጫ እንዳረገ በዚህ ምርጫ ውስጥም ደግሞ ሰዎች ቅዱሳን እንዲሆኑ የሰው ልጅ ሁሉ እሱን በማመን ቅዱስ እንዲሆን ርኩስ ነገር በፍጹም በሕይወቱ እንዳይሰለጥን እግዚአብሔር አስቀድሞ ይሄ የሚፈጥረውን የሚሰራውን የሰው ልጅ በልዩ የሕይወት መልክ በልዩ የሕይወት ከፍታ እንዲመላለስ እግዚአብሔር እንዳሰበ ይናገራል። እንግዲህ እንኳን እግዚአብሔር አይደለም ሁላችንም እንወልዳቸው ልጆች ጥሩ ነገር እንዲገጥማቸው ጥሩ ነገር በዘመናቸው እንዲሆን እንመኛለን፣ እናስባለን። እግዚአብሔር ደግሞ ይሄ የሚፈጥረው ሰው በምን አይነት መልክ በምን አይነት ክብር በምን አይነት ከፍታ መኖር አለበት ብሎ እግዚአብሔር አስቀድሞ ዓለምን ሳይፈጠር በፊት እንዳሰበ ይናገራል። ይህም ብቻም ሳይሆን ምዕራፍ 2 ላይ እኛ በጸጋው እንደዳንን ከተናገረ በኋላ ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለመስራት በክርስቶስ ተፈጠርን ይላል። እንግዲህ አሁንም መፈጠራችን እግዚአብሔር አስቀድሞ ያዘጋጀው ነገር እንዳለ ከፍጥረታችን በፊት የሚቀድም ስራ እንዳለ ይሄ ክፍል ይናገራል። እግዚአብሔር የሰራው ስራ እንዳለ መልካም ስራ እንዳዘጋጀልን እግዚአብሔር ቃል ይናገራል። እንግዲህ እግዚአብሔር ከሰው አካላዊ ፍጥረት ባሻገር ይሄ የተፈጠረው የሰው ልጅ የሚኖረው የህይወት መልክ የሚኖረው ክብር በእግዚአብሔር ዘንድ ቦታ አለ። በድልህ ደግ ተብሎ የተፈጠረ ማንም የለም። ወደዚች ምድር ሲመጣ እንደው በድልህ ደግ ተብሎ የተፈጠረ የለም። ሁሉም በእግዚአብሔር ዘላለማዊ ፕሮግራም ውስጥ እግዚአብሔር ክብርን፣ ከፍታን፣ መልካምነትን፣ በጎነትን አይቶለት ነው ወደ ምድር ያመጣው። ስንፈጠር በዚህ ልክ ነው የተፈጠር ነው። በመንፈሳዊ ዓለም ውስጥ እድል የሚባል ነገር የለም። በመንፈሳዊ ዓለም ውስጥ አጋጣሚ የሚባል ነገር የለም። በመንፈሳዊ ዓለም ውስጥ እግዚአብሔር ባዘጋጀው አስቀድሞ ይሄ ለሚፈጠረው ለሰው ልጅ ይገባዋል ብሎ ባየው የህይወት መልክና ክብር ልክ እንድንመላለስ እግዚአብሔር አስቀድሞ ይሄንን ነገር አስቧል። እንግዲህ ይሄ የሰው የታየለት አስቀድሞ እንዳልኳቸው ይሄ የከበረ ነገር መገለጥ የጀመረው ገና ሰው መፈጠር ሲጀምር ነው። በዘፍጥረት መጽሐፍ ምዕራፍ 1 ቁጥር 26 ላይ እግዚአብሔር መጣና ሰውን ፈጠረው። ምዕራፍ 1 ቁጥር 26 እግዚአብሔርም ማለት ሰውን በመልካችንና እንደ ምሳሌያችን እንፍጠር ብሎ ተናገረ። ከዛ በኋላ ሰውን ገዢ አደረገው። እንግዲህ ሰው እንደተፈጠረ ገዢ ሆነ። ለምንድን ነው እንደተፈጠረ ገዢ ሆነው? ታስቦበታል። እግዚአብሔር አስቀድሞ አስቧል። በእግዚአብሔር ዘንድ ያለቀለት የክብር ልክ አለው። በእግዚአብሔር ዘንድ ያለቀለት የህይወት ልክ አለው። ያ አይቶ ያለቀለት የክብር ልክና የህይወት ልክ ስላለ እንደፈጠረ ያንን መግለጥ ጀመረ። ገዢ አደረገው። እንግዲህ ገዢነት ሰው ጸልዮ ጾሞ ተቀድሶ የሆነ ነገር ሆኖ ያመጣው ሳይሆን እግዚአብሔር አስቀድሞ ያየለትና የተመለከተለት ነገር ስለሆነ ነው ወዲያው የተቀበለው። በነገራችን ላይ የእግዚአብሔር ስጦታዎች በሙሉ ወደኛ የመጡት ደግሞም የሚመጡትም በነፃ ነው። የሚጠበቁት ግን በቅድስና ነው። ቅድስና መጠበቂያ ነው፣ መቀበያ ሆኖ አያውቅም። እግዚአብሔር በቅድስና ለሰው ቢያደርግ ኖሮ ማንም ሰው በፊቱ መቆም አይችልም ነበር። ቅድስናችን ታይቶ ብንድን፣ ቅድስናችን ታይቶ ብንቀባ፣ ቅድስናችን ታይቶ ብንባረክ፣ በቅድስና ምክንያት ሰው የእግዚአብሔር በረከት በጣም ይለያይበት ነበር። ቅድስና መጠበቂያ ነው። የተሰጠንን ጸጋ፣ የተሰጠንን ክብር፣ የተሰጠንን በረከት ምንጠብቅበት ነው ቅድስና መታዘዝ። ስለዚህ አዳም የመጀመሪያው ሰው ተቀበለ። ያን የተቀበለ ነገር ግን በቅድስና መጠበቅ የእሱ ኃላፊነት ነው። ስለዚህ የመጀመሪያው ስጦታ ገዢነት ነው። ይሄ እንደ ቀላል የሚታይ ነገር አይደለም። ሰው ገዢ እንዲሆን ተፈጠረ። ሰው እንደተፈጠረ ገዢ ሆነ ማለት ዛሬ ላለንበት የህይወት ምልልስ መሰረታችን እሱ ነው። ከዛ ነው የሚጀምረው። እኔ ራሴን ሳቅ በእግዚአብሔር ቃል ውስጥ ለገዢነት እንደተጠራው ምን ማለት አለብኝ? ማወቅ አለብኝ፣ ማመን አለብኝ። ይሄ ደግሞ ለእኔ የተጻፈ እውነት ነው። ስለዚህ እግዚአብሔር ሰውን ገዢ ያደረገው። በሁለተኛ ደረጃ ደግሞ እግዚአብሔር መጣና ሰውን ባረከው። ምን ብሎ? ብዙ ተባዙ፣ ምድርን ሙላት ብሎ እግዚአብሔር ባረከ። ይሄ ኦሪጂናል ሐሳቡ ዝም ብሎ ሰው እየተዋለደ በቁጥር እንዲበዛ ብቻ አይደለም። ምክንያቱም እንስሳም በቁጥር ስለሚበዛ። ይሄኛው በረከት ግን እግዚአብሔር በሰው ውስጥ ዘርን አስቀምጧል፣ ፖቴንሻልን አስቀምጧል። የሚበዛ የሚረባ የሚያድግ ያ ማለት
ቀጥታ ከሰው በቁጥር ከመብዛት ጋር ብቻ የሚገናኝ ሳይሆን እግዚአብሔር ሰውን በምድር ላይ ሲያመጣው አቅም ፖቴንሻል ሰጥቶታል። መውለድ ይችላል። በውስጡ ኃይል አለ፣ አቅም አለ፣ ጉልበት አለ፣ ማወቅ የሚችል ማሰብ የሚችል በጣም ብዙ ነገር መፍጠር የሚችል ክሬት ማድረግ የሚችል ብዙ አይነት አቅም ነው በውስጡ ያስቀመጠለት። ሰው ፖቴንሻል አቅም ተሰጥቶት ነው የመጣው። ለዚህ ነው እቺን እንግዲህ ዓለም ያውም ሰው 100% ሳይድን በወደቀ ጊዜ ከወደቀ በኋላም ባለው ጊዜ ውስጥ ዓለምን የቀየራት እቺን ዓለም በጣም በብዙ ስልጣኔ የሞላው እግዚአብሔር እንግዲህ የሰራው አንድም ቦይንግ የለም፣ አንድም ውስብስብ ኮምፕሊኬትድ በጣም ብዙ የበለጸገ ቴክኖሎጂ የለም። ይህን ሁሉ የሰራው ሰው ነው። ሰው ነው እቺን ምድር የቀየራት። ሰው ነው በዚች ምድር ላይ ከፍተኛ ተጽዕኖ የሚያመጣ ስራ የሰራው። ለምን? እግዚአብሔር ሲፈጥረው በሰው ውስጥ ፖቴንሻል አቅም አስቀምጧል። በነገራችን ላይ ባዶን እዚህ ምድር ላይ የመጣ የለም። ባዶን የመጣ የለም። የመጣበትን ልክ የመጣበትን ግዝፈት አለማወቅና አለመረዳት በዛም አለመጠቀም ችግር ነው እንጂ ለሰው ሁሉ እግዚአብሔር አቅምን ሰጥቶ ነው የፈጠረው። ስለዚህ እግዚአብሔር ሰው መግዛትን ብቻ ገዢነትን ብቻ ሳይሆን አቅም ሰጥቶታል። ማሰብ የሚችል አቅም ሰጥቶታል። ብዙ ነገር መቀየር የሚችል አቅም ተሰጥቶታል። ስለዚህ ስለመታደሶ ከማሰባችን በፊት ይህን በሚገባ ማሰብ መቻል አለብን። በመቀጠልም እግዚአብሔር ለሰው ያደረገለት ነገር ምንድነው? እግዚአብሔር ስራን ሰጠው። ኤደን ገነትን ይንከባከባትና ይጠብቃት ዘንድ ስራ እንደሰጠው መጽሐፍ ቅዱስ ይናገራል። እንግዲህ ሰው መግዛት የሚችል አቅም አለው። ሰው መስራትም ይችላል። በእርግጥ እግዚአብሔር ገዢ ካደረገው አቅም ከሰጠው ምን ይሆናል ብለን ስናስብ በቃ ሊሰራ ነው። ስራ ሰጥቶታል። የሆነ መቀየርን፣ መለወጥን፣ መጠበቅን፣ ፕሮቴክት ማድረግን ሁሉን ነገር ማድረግ የሚችል ኃይል ሰጥቶታል። እንግዲህ ሲፈጠር በእንዲህ አይነት አስገራሚ ነገር ነው የተፈጠረው። በነገራችን ላይ የብዙ ነገር መነሻ መረጃ ያለው መጀመሪያ ላይ ነው። የብዙ ነገር መነሻ ነገር ማን ነው ለሚለው ነገር መነሻ ያለው ነገር የት ነው? መጀመሪያ ላይ ነው። መሀል ላይና መጨረሻ ላይ አይደለም፣ መጀመሪያ ላይ ነው። እንግዲህ ጅማሬያችን በእንዲህ አይነት መልኩ የተሰራና በእግዚአብሔር ዘንድ የከበረ ከፍ ያለ እንደሆነ መጽሐፍ ይነግረናል። እንግዲህ ይሄ ብቻም ሳይሆን ሰው በኤደን ገነት በሚኖርበት ጊዜ እግዚአብሔር ለሰው በሚያስገርም ሁኔታ ይገለጣል፣ ቃል ይሰጠው ነበር። ሰው በምድራዊ ነገር ብቻ ሳይሆን በመንፈሳዊው ዓለም ከፈጠረው ከእግዚአብሔር ጋር ግንኙነት ነበረው። ቃልም ይሰጠዋል። መብላት የማይገባውን ነገር እንዳይበላ ሲነግረው እናያለን። ስለዚህ ሰው የሚነገረው ፍጥር ነው። በፈጣሪ የሚወራለት ፈጣሪ ቃል የሚሰጠው ፈጣሪ የሚያገኘው ከፈጣሪ ጋር ህብረት ያለው ፍጥረት ነው። ምድር ብቻ አይደለም እሱ የተሰጠችው፣ ሰማይም ተሰጥቶታል። ከሰማይ ካለው ትልቅ ኃይል ሰማይ ካለው ፈጣሪ ጋር ህብረት ማድረግ የሚችል የሚረዳ የሚታገዝ ነው። ስለዚህ እግዚአብሔር በዛ በኤደን ገነት ውስጥ ሰውን ድምፅ እያሰማ ረዳቱ ሆኖ ከአዳም ጋር እንደቆየ መጽሐፍ ቅዱስ ይነግረናል። ያ ብቻ ሳይሆን ሰው በኤደን ገነት ውስጥ ሲኖር የሚገርማቸው የሚያስገርም ስጦታም ተሰጥቶታል። ለምሳሌ ራቁታቸውን መሆናቸውን አያውቁም ነበረ። በኤደን ገነት ኃጢአት እስከሰሩበት ቀን ድረስ ኃጢአት ሲሰሩ ነው ያወቁት። ከዛ በፊት ግን ራቁታቸውን ነበሩ። ለምንድን ነው ራቁታቸውን ሆነው እርስ በርስ መታየት ያልቻሉት የሚል ጥያቄ እንጠይቃለን። መቼስ አይነ ስውር ሆኖ አይደለም። ነገር ግን እግዚአብሔር በዛ ክልል ውስጥ ሲያኖራቸው የሰጣቸው ስፔሻል ግሬስም ነበር። የእግዚአብሔር ህልውና አብሯቸው ነበር እና በዛ ሰዓት የተፈለገውን አይነት ኑሮ ብቻ መኖር እንዲችሉ የሚያስችል እግዚአብሔር እንደዛ እንዲኖሩ ስለፈለገ በዛ በተፈለገው የመኖር ልክ እንዲኖሩ ስለፈለገ እግዚአብሔር ግሬስ ሰጥቷቸው ነበር። ስለዚህ በጣም የሚያስገርም የእግዚአብሔር አፈጣጠርና የእግዚአብሔር ከሰው ጋር ያለ አደራረግ የምታዩበት ነው የዘፍጥረቱ መጽሐፍ። ወዳጆች እንኳን እግዚአብሔር አይደለም በዓለም ላይ ያሉ ትላልቅ ዕቃዎች፣ ውድ ዕቃዎች የራሳቸው ብራንድ አላቸው። ያን ብራንድ አይታችሁ የዕቃውን ኳሊቲ ትረዳላችሁ። እንኳን እግዚአብሔር የሰራው እንኳን እግዚአብሔር ያበጀው እግዚአብሔር ተራ ነገር እንዴት መስራት ይችላል? ዝም ብሎ የሚበላሽ ነገር እንዴት ይሰራል? እግዚአብሔር የሰራው ነገር እጅግ ግሩምና ድንቅ ነው። እግዚአብሔር በስራው ግሩምና ድንቅ አምላክ ነው። ስለዚህ ይሄ ግሩምና ድንቅ አምላክ የሚለውን ሐሳብ ሰማይና ምድር አይተን አይደለም በቃ የምናወራው። እኛ ራሳችን ግሩምና ድንቅ ሆነን እየተሰራን ፍጥረት ነን። ለራሳችሁ ያላችሁ ቦታ ካስተዳደጋችሁ ካላችሁበት ሁኔታ ከብዙ ነገር እንዳይቀዳ የእናንተ ያለ ቦታ መቀዳት ያለበት ከእግዚአብሔር እውነት ነው። መጽሐፍ እንደሚለኝ ነኝ እኔ ስሰራ በዛ ልክ የተሰራውና የተበጀው መሆኔን ማወቅና መቻል አለብኝ።
እንግዲህ ሰው በእንዲህ አይነት አቅም፣ በእንዲህ አይነት አደራረግ፣ በእንዲህ አይነት አሰራር እየተመላለሰ እያለ ወደ ትምህርት እየመጣ ነው። 3ኛው ምዕራፍ ላይ ችግር ተፈጠረ። ጦርነት የሚባለው ነገር መጣ። ሰይጣን ወይንም እባብ በኤደን ገነት ወዳሉት ወደ ሰው ልጅ ወደ ሔዋን እንደመጣ መጽሐፍ ቅዱስ ይነግረናል። በነገራችን ላይ የሔዋን ትልቁ ችግር ዛሬም የብዙዎች ችግር ነው። ሔዋን ሰይጣን እንደሆነ ታውቅ ነበር እንዴ? አታውቅም። ፈተና እንደነበረ ታውቅ ነበር እንዴ? አታውቅም። እንደው ሰይጣን እንደነበረ ብታውቅ በእንዲህ አይነት መልኩ ታወራለች? ፈተና እንደነበረ ከእግዚአብሔር ይለያት እንደሆነ ወደ ርቀት እንድትመጣ እንደሆነ ታውቃለች? አታውቅም። መንፈሳዊ ጦርነትን ከባድ ያደረገው ተዋጊው ኃይለኛ ስለሆነ እኛን የሚዋጋው ብርቱ ስለሆነ ሳይሆን መንፈሳዊ ጦርነትን ከባድ ያደረገው ጦርነት መሆኑ አለመታወቁ ነው። አንድም ቀን በታሪክ ውስጥ ሰይጣን ጦርነት በሚመስል መልኩ ውጊያ አድርጎ አያውቅም። ሁል ጊዜ የሰይጣን የጦርነት አቀራረብ እና አሰራር ጦርነት በሚመስል መልክ አይደለም። የሰይጣን የጦርነት ስትራቴጂው ወይንም ደግሞ አደራረቡና አሰራሩ ድብቅ ስለሆነ ስውር ስለሆነ በዓለም ላይ ብዙ ቅዱሳን ብዙ ሰዎች በብዙ መልኩ በብዙ ችግር ውስጥ የመግባት ምክንያት ሆናቸዋል። ቶሎ እዚህ ምዕራፍ 3 ላይ ጦርነት ተደረገ። እሷ ለጥበብ ያማረ ቆንጆ እንደሆነ ያየችው በፍጹም ሌላ አይነት ነገር ይመጣል ብላ አላሰበችም። ሰው በምዕራፍ 3 ላይ ወደቀ። ይሄ ሁሉ አቅም ያለው፣ ይሄ ሁሉ ፓወር ያለው፣ ይሄ ሁሉ አስገራሚ ነገር የሞላበት ሰው ወደቀ። ወዳጆች በሚወርቅበት ጊዜ ሰው የሚያጣው ምንድን ነው የሚለውን ነገር ማንሳት እፈልጋለሁ። ሰው ሲወድቅ ብዙዎቻችን በአእምሯችን የሚመጣልን ሰው ሲወድቅ መጀመሪያ የሚያጣው እግዚአብሔርን ነው ብለን እናስባለን። ነገር ግን አንድ ከዛ በፊት የሚቀደም ነገር አለ። ሰው ሲወድቅ የሚያጣው ራሱን ነው። ውድቀት የሚያሳጣን ራሳችንን ነው። በኤደን ገነት በተዋበ በሚያስገርም እግዚአብሔር ራሱ እየመጣ እየጎበኘው በብዙ መልኩ የሚጠበቅ ሰው አሁን ሲወድቅ በላቡ በወዙ የሚኖርበት እሾክ ያለበት እንዲሁም ደግሞ ልጆቹ ወደሚጋደሉበት ሌላ ወደሆነ ስርዓትና ሌላ ወደሆነ ቦታ ውድቀት መለሰው። ውድቀት የሚያሳጣን ራሳችንን ምናጣውናል። የምንቀደሰው ለራሳችን፣ ጠንካራ የምንሆነው ለራሳችን፣ ህይወታችን የምናቆም ለራሳችን። በቃ ሁሉ ከራሳችን ጋር የተገናኘ ነው። የእግዚአብሔርን ክብር ቢሊየን የሚጠጋ ሰው ቢደመር መንካት አይችልም። እንዲህ የሚነካ አምላክ አይደለም፣ የሚጎልበትም አምላክ አይደለም። እልፍ አላአፍት መላእክቶች የሚያመልኩት አምላክ ነው። አይጎልበትም፣ ጎልበትም አያውቅም። ነገር ግን መውደቅ ራሳችንን ያሳጠናል። መውደቅ በክብር መኖርና አለመኖር የሚባሉ ነገሮች ላይ የሚያመጣ ትልቅ ተጽዕኖ ፈጣሪ ነው መውደቅ። ስለዚህ ሰው ወደቀ። እግዚአብሔር ግን ከወደቀው ሰው ጋር ከአዳም ቤተሰብ ጋር እንደነበረ ታሪኩ ይነግረናል። ሰው ከወደቀ በኋላ ነው ከዛ በኋላ ነው በታሪኩ ውስጥ እግዚአብሔርን እንደገና መምጣት፣ የእግዚአብሔርን ድምፅ፣ የእግዚአብሔርን ሐሳብ እየለመደ የቀጠለው። ከእግዚአብሔር ጋር የምናደርገው የክብር መጠን ይቋረጣል እንጂ እግዚአብሔር አይተወንም። ሁልጊዜ ሊረዳን ይፈልጋል። የወደቀውን አዳም እንኳን ሊረዳው ወደ ቤተሰብ ወደ ፋሚሊው መጥቶ ሊረዳው ሊያግዘው ሲል በደንብ ተጽፎ እናገኘዋለን። ስለዚህ ወደ መንፈሳዊ ውጊያ ስንመጣ ጦርነት ስናደርግ ጦርነቱ አስተሳሰባዊ ነው። ከአስተሳሰብ ጋር የተገናኘ ነው። ሰይጣን ሔዋንም መጥቶ አስተሳሰባዊ ነው። የሆነ ፍላጻ የሆነ አካሏ ላይ ተጽዕኖ አይደለም የፈጠረው፣ እሱ ውጤት ነው። ይሄ አጋንንት ሲጮህ የምናየው፣ አጋንንት ሲወራጭ የምናየው፣ እንዲያረገኝ እሱ ውጤቱ ነው፣ የውጊያ ውጤት ነው። ዋናው ውጊያው ግን አስተሳሰብ ጋር ነው የተቀመጠው፣ ከአመለካከት ጋር ነው፣ አይምሯችን ጋር ነው የተቀመጠው። ባትል ፊልዱ ስፒሪቹዋል ዋር መንፈሳዊ ጦርነት ስናደርግ ይሄ ጦርነቱ የሚደረግበት ቦታው ከአይምሯችን ጋር የተገናኘ ነው፣ ከአስተሳሰብ ጋር የተገናኘ ነው። መጽሐፍ ቅዱስ ይህን ሲያሳየን ትልቁን ጦርነት ጌታችን ኢየሱስ ክርስቶስና ሰይጣን ያደረጉትን በማቴዎስ ወንጌል ምዕራፍ 4 ቁጥር 11 ላይ ሲናገር ኢየሱስና ሰይጣን ሲገናኙ ምንድን ያደረጉት? ምንድነው የተደረገው ጦርነት ብላችሁ ብትመለከቱ የሐሳብ ጦርነት ያደረጉት። ሰይጣንም ጥቅስ ይጠቅሳል፣ ኢየሱስም ጥቅስ ይጠቅሳል። ከመዝሙረ ዳዊትና ከዘዳግም ጥቅስ እየጠቀሱ ነበር የሚያወሩት። ይሄ ከባድ ባትል ነው፣ ትልቅ ጦርነት ነው፣ አስተሳሰባዊ ጦርነት ነው። ሰይጣን ያለው መሳሪያ እኛም በክርስቶስ ኪዳን ያለው ሰዎች ያለን መሳሪያ አለ። በዛ መሳሪያ ነው የምንጣላው። መሳሪያው አስተሳሰብ ነው፣ ዕውቀት ነው፣ መረዳት ነው። ነገር ግን ቦታው ደግሞ አይምሯችን ነው።
ስለዚህ አየር ላይ የሚበረው አጋንንት አይደለም ዛሬ የሚያስቸግረን። ከህንድ ውቅያኖስ የሚወጣው ዘንዶ አይደለም ዛሬ የሚያስቸግረን። አእምሯችን ውስጥ የሚበረው ሐሳብ ነው የሚያስቸግረን። እኛ ውስጥ ያለው ሐሳብ ነው ለመውደቅም፣ ለመነሳትም፣ ለመቆምም፣ ለመሮጥም፣ ከፍ ለማለትም፣ ዝቅ ለማድረግም ሰይጣን በእኛ ውስጥ የሚያመጣው የሐሳብ ጉዳይ ያንን የማሸነፍና ያለማሸነፍ ነው። ይኖራል አየር ላይ የሚበረው ሰይጣን፣ ግን እሱ ምንም ሊያደርገን አይችልም። እኛ ውስጥ እንዲበር ያስገባው ሐሳብ ነው በእኛ ህይወት ላይ ውድቀትን፣ ጥፋትን የሚያመጣው። ስለዚህ የምናስበውን ሐሳብ ኬት ነው ብለን ማሰብ በጣም ተገቢ ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 13 ላይ ራስ ሲበሉ ዲያብሎስ በይሁዳ ልብ ውስጥ አሳልፎ ሐሳብ አስገባበት ይላል። ሐሳብ አስገባበት። ምን ያስገባበት? ሐሳብ ያስገባበት። ዩሲ አያችሁ፣ ጦርነት ማለት እኛ ውስጥ ሰይጣን በሚያመጣው ሐሳብ የሚጀመር ነው። ምናልባት ይሁዳን ሐሳብ ሲያስገባበት ይሁዳ ሊቀበለው በሚችለው መልኩ ነው የመጣው። ከይሁዳ ባክግራውንድ የተነሳው ይሁዳ ገንዘብ ይወዳል፣ ዮሐንስም ሲያጋለጠው ሌባ ነበር ይላል። ስለዚህ በዛ አንጻር መጣለት። ምናልባት ስለ ኢንቨስትመንት አውርቶለት ሊሆን ይችላል። ትንሽ ብር ቢኖር ኢንቨስት ብታደርግ፣ መሬት ብትገዛ በጣም ሀብታም ትሆናለህ፣ እስከ መቼ ኢየሱስ ኢየሱስ እያልክ ትቀጥላለህ በሚል ከስጋውና ፍላጎቱ ጋር ከምኞቱ ጋር የተቀራረበ በጣም ለሱ አሳቢ በሚመስል የመጣ ሐሳብ ሊሆን ይችላል። በዛ ሐሳብ ምክንያት ግን ይሁዳ እንደወደቀ መጽሐፍ ቅዱስ ይናገራል። እናንተ ወንድሞቼና እህቶቼ የምታስቡትን ሐሳብ አስባችሁ ታውቃላችሁ? የምታስቡት ሐሳብ ማሰብ ስለምትችሉ ብቻ ልክ የሆናችሁ ይመስላችኋልን? ይልቁንስ ኬት ነው ማስበው፣ ኬት ነው የመጣው ይሄን ሐሳብ ብላችሁ የመመርመር የመጠየቅ ኃላፊነት እንዳለባችሁ በእርግጥ ልናውቅና ልትረዱ ይገባል። አንድ ወቅት ላይ ባልና ሚስቶች ቁጭ ብለው ያስቡ ነበረ፣ ይወያዩ ነበረ። ሀብታቸውን ሸጠው ከሀብታቸው እኩሌታውን እንስጥ፣ ሁሉን እንስጥ የሚል ውይይት ይወያዩ ነበረ። ሐናንያ እና ባለቤቱ የሆነችው ሰፊር ያስቡ ነበር። እነኚህ ባልና ሚስቶች ይሄን ሐሳብ ሲያስቡ ለውይይት ሰይጣንን አልጋብዙትም። መቼስ ሰይጣን ተጋብዞ የሚዋጋ ጠላት አይደለም። ተጋብዞ የሚዋጋ ጠላት ቢሆን ትሁት ነበር የሚሆነው። ሰይጣን ራሱን በድፍረት በአመፃና በክፋት የሰው ልጅን ለመውጋት የሚወጣ ጠላት ነው። ስለዚህ በእነኚህ ሰዎች የጋራ ነገር ላይ የአስተሳሰብ ተጽዕኖ አደረገና እነኚህ ባልና ሚስቶች የራሳቸው ሐሳብ መስሏቸው ቀጥታ የሱን ሐሳብ ይዘው ወደ ጴጥሮስ ሄዱ። ለሞትም በቁ፣ ሞቱ። በጣም የሚገርም ነው። ሁለቱም ሞቱ። አያቸው፣ አንዳንድ ጊዜ በግል ጉዳያችን በራሳችን የተሻለ ብለን የምናስበው ሐሳብ የተሻለ ነው ወይ? የሚበልጥ ነው ብለን የምናስበው ሐሳብ የሚበልጥ ነው ወይ? አንዳንድ ጊዜ ቅዱሳን ወገኖች ታውቃላችሁ፣ ሁል ጊዜ እንደ ሰው እንመርጣለን፣ በጎ ደስ የሚያሰኝ የእግዚአብሔር ቃል ሲነግረን በሮሜ መጽሐፍ ምዕራፍ 12 ላይ እንግዲህ ወንድሞች ሆይ ራሳችሁን ቅዱስና ሕያው ደስ የሚያሰኝ መስዋዕት አድርጋችሁ እንድታቀርቡ በእግዚአብሔር ርኅራኄ እለምናለሁ፣ እሱም ለአእምሮ የሚመቸው አገልግሎታችሁ ነው ካለ በኋላ የእግዚአብሔር ሐሳብ እሱም ፍጹም በጎ ደስ የሚያሰኘውን ፈትናችሁ ታውቁ ዘንድ ይላል። ፈትኑት እንጂ ምኑን ፍጹም ነው ያላችሁትን፣ ምኑን በጎ ነው ያላችሁት፣ ምኑን ደስ ያሰኛል ያላችሁት። ክርስቲያኖች እኮ ክፉ ነገር አይደለም የሚፈትኑት። ኦልሬዲማ ክፉ ነገር ክፉ ነው። ነገር ግን ፍጹም ነው ያሉትን፣ በጎ ነው ያሉትን፣ ደስ ያሰኛል የሚሉትን ነገር ማሰብ መቻል አለባቸው። እዚህ የምትሰሙኝ ሰዎች በሕይወታችሁ በጣም ካዘናችሁ፣ አልቀሳችሁ ከነበረ፣ በጣም አዝናችሁ ከነበረ ያዘናችሁ ጅማሬ የሚጀምረው ፍጹም ነው ካላችሁት ነገር ነው። ፍጹም ነው፣ በጎ ነው፣ ደስ ያሰኛል ካላችሁት ነገር ነው የችግራችሁ ምንጭ የተጎተተው። ፍጹም ነው ያልነው ነገር ፍጹም ሆኖ ሳይገኝ፣ ደስ ያሰኛል ያልነው ነገር ደስ የሚያሰኝ ሆኖ ሳይገኝ፣ መጨረሻው ክፉ ሆኖ አግኝተነው ነው ያዘን ነው እንጂ ክፉ ነገር በራችንን ከፍተን አስገብተን አይደለም። ስለዚህ ፍጹም ነው የሚባለው ነገር ፍጹም፣ በጎ ነው የሚባለው ነገር በጎ፣ ደስ ያሰኛል የሚለው ነገር ደስ ያሰኛል ነው ወይ ብሎ ይህን ሐሳብ መፈተሽና ማየት መቻል አለባቸው ቅዱሳኖች። ብዙ ጊዜ በክፉ ሐሳብ በመጥፎ ሐሳብ የሚመራ ሕይወት ነው አደጋ ውስጥ የሚገባው። ለመሸነፍም የምናስበው ሐሳብ ከፍተኛ አስተዋጽኦ ያደርጋል። ለዚህ ነው ጌታ ኢየሱስ ምን እንደምታስቡ ተጠበቁ ብሎ የሚናገረው። የምናስበው ሐሳብ ያ የምንሆነውን ነገር ስለሚወስን። በነገራችን ላይ ሐሳብን እንደ እግዚአብሔር ቃል የማድረግ ስራ የሚሰሩ ሰዎች በሕይወታቸው በሚያደርጉት መንፈሳዊ ውጊያዎች ሁሉ ማሸነፋቸው ያለቀ ጉዳይ ይሆናል። ወዳጆች እንግዲህ አስተሳሰብ ከፍተኛ ዋጋ አለው በሕይወታችን ውስጥ። ለዚህ ነው መንፈስ ቅዱስ ይመራናል፣ መንፈስ ቅዱስ ይነዳናል፣ መንፈስ ቅዱስ ያሳስበናል፣ መንፈስ ቅዱስ ይነግረናል። ይሄ ሁሉ በመንፈሳችን በኩል የሚመጣው መንፈሳዊ እገዛ የእኛ አስተሳሰብን ጤናማ ለማድረግ ነው። በእጃችሁ ያላችሁት መጽሐፍ ቅዱስ የተሰጠን የእኛን አስተሳሰብን ጤናማ ለማድረግ ነው። የሐሳብ ጉልበት ልኩ የት ድረስ እንደሆነ በአንድ ታሪክ ላሳያችሁ። 12 ዓመት እንደሚፈሳት ሴት እንደምታውቁት የፈውሷን ምክንያት እንዴት ነው ብለን ስናጠና እቺ ሴት እንደምታውቁት እኔ አማኝ ነኝ አላለችም።
እኔ አምናለሁ ሃሌሉያ ብላም አልተናገረችም። ሄጄ የልብሱን ጨርቅ ብነካ የደሜ ምንጭ ይቆማል ብላ አሰበች። ያንን ነው ኢየሱስ እምነት ብሎ የጠራው። እምነት ያለው እሷ ያሰበችውን ሐሳብ ነው። የልብሱን ጨርቅ ብነካ ድናለሁ ብላ። ያ ማለት እግዚአብሔርን ተደግፈን የምናስበው ሐሳብ ነው እምነት የሚባለው። የእምነት ምንጩ የእምነት መነሻው የእግዚአብሔር ቃል ነው። የእግዚአብሔር ቃል እንደምታውቁት የአስተሳሰባችን እውነተኛ ጋይድ የሚያደርገን እውነት ነው። ስለዚህ ያቺ ሴት ያ የሚያድነውን ስራ የሰራችው በሚያድን ሐሳብ ተሞልታ ነው። ያ የሚያድን ሐሳብ ነው የሚያድን ነገር በሕይወቷ እንዲመጣ ያደረጋት። ታውቃላችሁ፣ ይሄ የአስተሳሰብ ጉዳይ ዋጋው እጅጉን የላቀ ነው። ለዚህ ነው ጆሹዋን ሲናገረው ኢያሱን በምዕራፍ 1 ላይ ወደ ቀኝም ወደ ግራም አትበል፣ የሕጉ ቃል ካፋ አይለይ፣ አስበው፣ አሰላስለው፣ ሜዲቴት አርገው፣ የነገርኩ ነገር ሁሉ ይከናወንልሃል። የነገርኩ ነገር እንዲከናወንልህ ይህን ሕግ ቃል በቃ ማሰብ አለብህ። አስበው፣ አሰላስለው፣ ሌትም ቀንም ከዚህ ሕግ ቃል ጋር ተገናኝ፣ አስብ እያለ ኢያሱን ሲናገረው እንመለከታለን። ኢያሱን ብቻም ሳይሆን ዳዊት በዝማሬው በመዝሙር መጽሐፍ ምዕራፍ 1 ላይ ከቁጥር 1 እስከ 3 ባለው ክፍል ላይ ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞቹ መንገድ ያልቆመ። መንገድ ምክር፣ ተመልከቱ። ምክር መንገድ ይወልዳል። ከምክር ነው ተነስቶ ወደ መንገድ የሚመጣው። የመንገድ አባቱ ምክር ነው። የመንገድ ሐሳቡ ምክር ነው። እኛ ያለ ምክር ያለ ሐሳብ መቼስ አንራመድም። ሰው ጠዋት ዝም ብሎ ተነስቶ በሕይወቱ አንድ ነገር አይወስንም ወይንም አያደርግም። ስለዚህ ምክር መንገድን ይወልዳል። ይቀጥልና በዋዘኞች ወንበር ያልተቀመጠ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ በእግዚአብሔር ሐሳብ ደስ ይለዋል። ሕጉንም ቀንና ሌሊት ያስባል። እርሱም በውኃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራ ሁሉ ይከናወናል። አቤት አቤት! ይሄ ሁሉ ክንውን ምንጩ ይሄ ሰው በሚያስበው በእግዚአብሔር ሐሳብ ላይ የተተከለ ነው፣ ከእግዚአብሔር ሐሳብ ጋር የተገናኘ ነው ብሎ ይናገራል። እንግዲህ ዓለም በዚህ ዘመን መጨረሻ ትልቁን መድኃኒቷን ያጣችው ዓለም የአስተሳሰብ ባርነት ውስጥ ስላለች ነው። የአስተሳሰብ ባርነት ስለገጠማት ነው። እግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ለእርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ ሐሳባቸውን አሳወረ። የዚህ ዓለም አምላክ ሐሳባቸውን አሳወረ። ሰው ሐሳቡ ሲታወር እርምጃው ይታወራል። ሰው ሐሳቡ ሲታወር ውሳኔው ይታወራል። ሰው ሐሳቡ ሲታወር ድርጊቱም ይታወራል። ወዳጆች፣ እንደ ሐሳብ መታወር በዘመኑ መጨረሻ ባርነት የለም። የባርነት ከፍተኛ የመጨረሻው እድገቱ መጨረሻ ደረጃ ሌቭል ላይ የደረሰው ወዳጆች ፊዚካሊ ሰውን ባሪያ ማድረግ አይደለም። አሁን እሱ የቀረበት ነው። የቀረበት የድሮ ነው። የአስተሳሰብ ባርነት ነው ትልቁ ባርነት። ስለዚህ ዓለም በሙሉ ወደ እግዚአብሔር እኮ መምጣት ያልቻለችው ይሄን የምንወደውን ጌታ ይሄ አምልከን የማንጠግበውን ጌታ ልታቅ ያልቻለችበት ምክንያት የአስተሳሰብ ባርነት ስለያዛት ነው። ሰው ልቡ ከታወረ የዘላለም ክብሩን ማየት ያቅተዋል። አይኑ ቢታወር አካባቢውን ላያይ ይችላል። ልቡ ሲታወር ግን ክብሩን ማየት ያቅተዋል። ስለዚህ የአስተሳሰብ ባርነት እኛን በሕይወታችን ወደ ብዙ ነገር ውስጥ ሊጨምረን የቻለው ዲያብሎስ በብዙ መልኩ በዓለም ዙሪያ ላይ ተጽዕኖ መፍጠር የቻለው በአስተሳሰብ ጉዳይ ነው። ዛሬ የመጀመሪያው መልእክት ለሁላችሁም እንዲህ የሚል ነው። ምንድን ነው የምታስቡት? ሕይወታችሁን በምን ሐሳብ ነው የምትመሩት? የምንቀበለው ክርስትና የምናምነው እምነት ዝም ብለን ለጸሎታችን፣ ለፈውስ፣ ለሆነ ጉዳይ ነው ወይስ ሕይወታችንን የምንመራበት ነው? ክርስትና አስተሳሰባችን ሆነ ወይ? ከመዘመር አልፎ ከመጸለይ አልፎ የእኛን አይምሮ ገዝቶ የእኛን አስተሳሰብ ማረከ ያዘ ወይ? የምንገለጥበት ሕይወታችንን የምናሰማራበት የውሳኔያቻችን ሁሉ ምንጭ ከእግዚአብሔር የተቀዳ አስተሳሰብ ነው ወይ? ይሄ አስተሳሰብ በእኛ ላይ የሚያመጣው ተጽዕኖ እጅጉን ከፍ ያለ ነው። ወዳጆች በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ሁለተኛ ቆሮንቶስ 11:3 ነገር ግን እባብ በተንኮል ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ይላል። አይገርምም? የብዙ ነገር መበላሸት ምክንያት የሐሳብ መበላሸት ነው። የብዙ ነገር መበላሸት መነሻ ነጥቡ የሐሳብ መበላሸት ነው። ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት እና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። እንዳይቀየር ብዬ እፈራለሁ። በቃ ሰው ሐሳቡ ሲበላሽ አይደለም ለሰው ለክርስቶስ ያለውን ፍቅር፣ ይሄ ለቅዱሳን ነው የሚጽፈው። ጌታን ለሚያመልኩ ለሚያገለግሉ ነው የሚጽፈው። ለክርስቶስ ያላችሁ ቅንነትና ፍቅር ይሄ በቃ እንዳይጎድል እፈራለሁ።
በህይወቴ እኔ እንግዲህ 3 ጊዜ እናቴ እኔ በጽንስ በነበርኩ ጊዜ 3 ጊዜ እኔን አቦርት የማድረግ ሙከራ አድርጋ ነበረ። በአራተኛውም ትንሽ የከፋ እርምጃዎችም ወስዳ ነበረ እና ከተወለድኩኝ በኋላ ስሜ ኃይሉ ነው። በኃይሉ ተብዬ ነበር። ለምን በቃ በኃይሉ ነው የተወለደው ብለው ነው በኃይሉ ብለው ያወጡልኝ። ከዛ በኋላ ግን አያቴን ያሳደገችኝ በቃ አያቴ ሁልጊዜ አንድ ነገር ትነግረኛለች። እንትና የምትባል እህት እንዲያርጋ አቦርሽን እንድትደረግ እንዲያርጋ እያለች በቃ ይቺ እንትና የምትባለውን እህት እንደው ባገኛት እያልኩ ነው ያደግኩት። እንደው ባገኛት እንደው ብዬ በቃ አስባለሁ ማለት ነው። ያው በሚነገራችሁ ነው ህይወታችሁ የሚመራው። በቃ እንዲህ ስል ያደግኩት እንደው ባገኛት እያልኩ ነው ያደግኩት። እንግዲህ ጌታን ማገልገል ከጀመርኩ በኋላ አንድ ቀን ረጅም ጊዜ ደህንነት ትምህርት ያስተማርኳት እህት አንድ ቀን አስቆመችኝና ስማኝ አለችኝ። እኔ እንደው ጴንጤ መሆን ፈልጌ አይደለም ከአንተ ጋር ቁጭ ብዬ ደህንነት ትምህርት የምማረው። እኔ እኮ ነኝ አንተን ለማስገደል 4 ጊዜ ሙከራ አድርጌ 3 ጊዜ ደግሞ በጣም እንደዚህ ስትለኝ ምን ልሁን? ያ ያደግኩበት ሐሳብ ከኔ ጋር የለም። እኔ ጋር ያለው ሐሳብ ሌላ ነው። እንደው ምን ልሁን? እንደው ምን ላርጋት? በቃ ጎትቼ በመጣው ነው ደስ ይለኝ ነበር። እንዴት ይምጣ? የለም ሐሳብ። ያሁን እኔ ውስጥ ያለው ሐሳብ የክርስቶስ ሐሳብ ነው። አያችሁ፣ ብዙ ነገሮችን እንድናደርግ የሚያደርገን እኛ ውስጥ የተገነባው የሐሳብ ጉዳይ ነው። እናንተ ውስጥ ያለው የሐሳብ ጉዳይ በራሱ ምንም ነገር ሊያደርግ ይችላል፣ ምንም ነገር ላያደርግም ይችላል። እንዲያደርግም እንዳያደርግም የሚያደርገው ሐሳብ ነው። ለምሳሌ መሳቅ ፈልጋችሁ ሳቅ ያጠራችሁ ጊዜ አለ እንዴ? ወይኔ መሳቅ ፈልጌ ነበር ሳቄን ላምጣ አትሉም። ማልቀስ ፈልጌ ነበር እንዴ ላልቀስ አትሉም። ማልቀስ፣ መሳቅ፣ መናደድ፣ መበሳጨት፣ መቆጣት ሁሉም ውስጣችን አለ። ይህን የሚያንቀሳቅሰው ሐሳብ ነው። እንደሚያስለቅስ ሐሳብ ይምጣ እንጂ እናስነከዋለን። በደንብ ነው የምናለቅሰው። የሚያስቅም ሲመጣ እንስቃለን። ቁም ነገሩ ዝም ብለን የምንስቅ ብንም ብለን የምናለቅስ አይደለንም። ሊያስለቅሰንም ሊያስቀን የሚችል ሐሳብ እሱ ነው ማስተሩ፣ እሱ ነው ዋናው አለቃ። ስለዚህ ያ ሐሳብ እንደ እግዚአብሔር ቃል ይቃይ ነው። ያ የሚቃይ ከሆነ አእምሯችን እየታደሰ አእምሯችን እየተለወጠ ይመጣል ነው። ሐዋርያ ጳውሎስ በጣም ጥንቁቅ ነው በዚህ ጉዳይ ላይ። በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ ስለ እናንተ በክርስቶስ ፊት ይቅር ብያለሁ፣ በሰይጣን እንዳልታለል የእሱን ሐሳብ አልስተውም ይላል። አልስተውም፣ አነጣጥሬ ነው ሐሳቡን ማየው። አልስተውም። አሁን እኛ ምንድነው መናፍስ ስንቃወም ሐሳቡን አይደለም የምንቃወመው። አየር ላይ ያለ እዚህ ቦታ ያለ በጨለማ ምትመጣ ወጋው፣ ተቆረጥ፣ ተፈለጥ ጥሩ ነው። ሌላም ቋንቋ ጨምረን ብንቀጠቅጠው ደስታዬ የበዛ ነው። ግን ሐሳባችን ተማርኳል ወይ? ሐሳባችን ከምን ጋር ነው? ሐሳባችን ከምን ጋር ነው? አያችሁ፣ ለማሸነፋችን ዋናው ነገር መዋጋታችን በጸሎት ብቻ አይደለም። ጥሩ ነው እሱ። ያንን ውጊያ ግን ጤናማና ጠንካራ የሚያደርገው የተመሰረትንበት የቆምንበት ሐሳብ በጣም ብሩህ ሲሆን ነው። አያችሁ፣ የሐሳብ እድገታችን በጣም ብሩህ ሲሆን ነው። በኢትዮጵያውያን መካከል ጳጉሜ ብዙ ጊዜ ፋስት ይገባል፣ ጾም ጸሎት ይገባል። በቃ የጴንጤ የጾም ጸሎት ጊዜ ነው፣ ይገባል ሰው ሁሉ። ከዛ ጳጉሜ ላይ ጥሩ ቃል ነው። በቃ ዓመቱ የልምላሜ ይሆናል። ዓመቱ የከፍታ ይሆናል። ዓመቱ የመሸጋገር ይሆናል። ዓመቱ እንደዚህ እንደው ያርግልን መድኃኔዓለም፣ ደስ ይላል። ዓመቱን ሙሉ የቆምንበት ሐሳብ ነው ግን የሚወስነው። በ5ቱ ቀን የሚመጣልን አዋጅ፣ በ5ቱ ቀን የምንናገረው ቃል ሳይሆን ዓመቱን ሙሉ የምንቆምበት ሐሳብ ነው። እግዚአብሔር እኛን ለመባረክ ጳጉሜን አይጠብቅም። ከመስከረም እስከ ነሐሴ እስከ ሐምሌ ድረስ እግዚአብሔር በየትኛውም ጊዜ መስራት ይፈልጋል። እኛ ግን የሚመስለን ኒው ይር ሲመጣ አዲስ ነገር ይሆናል ብለን ስለምናስብ ለዛ ራሳችንን በጾም ጸሎት አዘጋጅተን ለዛ ለአዲስ ነገር ራሳችን ሬዲ እናደርጋለን። ማንኛውም ጊዜ ራሳችሁን ለአዲስ ነገር አዘጋጁ። እግዚአብሔር በወርና በቀናት ውስጥ የተመሰረተ ብሌሲንግ አይደለም ያለው፣ ከቆምንበት ሐሳብ ጋር የተገናኘ ነው። ከምንቆምበት ሐሳብ ጋር የተገናኘ ነው የእግዚአብሔር በረከት። እሱም ጥሩ ነው። ጳጉሜ መጸለዩ ጥሩ ነው። እንደው ሐሳብ መለዋወጡም ጥሩ ነው። ግን ያ ሐሳብ ዓመቱን ሙሉ ከኛ ጋር ሆኖ በሕይወታችን ፍሬያማ እንድንሆን እንዲገዛን፣ በዛ ሐሳብ ውስጥ እንድንኖር እግዚአብሔር ይርዳን እንጂ መንፈሳዊ ዓለምን በምኞት አናመልጠው። በምኞት የኔ ዓመት ነው፣ የኔ የከፍታ ጊዜ ነው። ማንም የትኛውም ጊዜ ዝቅታን አላየልንም። እግዚአብሔር ሲፈጥረንም ከፍ አድርጎ ነው የፈጠረን። ወደፊትም በከፍታ ነው የሚያስኬድን። እኛ ለእግዚአብሔር ስራ እቅድም ፕሮግራምም አውጥተን በዚህ ጊዜ ከፍታ፣ በዚህ ጊዜ እንደዚህ በዚህ ማለት አይጠበቅብንም። ያም የኛ ጤናማ ስራ ሊሆን አይችልም። ወዳጆች እንግዲህ ሰው በሚያስበው ሐሳብ ልክ በጣም በሕይወቱ ብዙ ነገሮች እንደሚሆን እየነገርኳችሁ ነው። ለዚህ ነው መጽሐፍቱ ሲናገር በሮሜ መጽሐፍ ምዕራፍ 6 ላይ ስለ ስጋ ማሰብ ሞት ነው፣ ስለ መንፈስ ማሰብ ሰላምና ሕይወት ነው ይላል።
ሰላምና ሕይወትም ሞትም አባታቸው ማሰብ ነው። ሰላምና ሕይወትም ሞትም። እንግዲህ ሰላምና ሕይወት ከምን መጣ? ስለ መንፈስ ስናስብ። እንደገና ደግሞ ሞት እስኬት መጣ? ስለ ስጋ ስናስብ። አያቸው ማሰብ ላይ ነው የሚጸነሰው። ስፒሪቹዋል ዓለም ስፒሪቹዋል ነው። ፊዚካሊ ካለ ነገር ጋር የሚነካካ አይደለም። የሚጀመረው ከመንፈሳዊ ዓለም ነው። የምናያቸው ነገር ሁሉ ከሚታዩ እንዳልሆኑ ከእምነት እናስተውላለን። ከሚታይ አይደለም፣ ከማይታየው ከመንፈሳዊ ዓለም ጋር የተገናኘ ነው። ስለዚህ ስለ ስጋ ማሰብ ሞት ነው ይላል። ስለ መንፈስ ማሰብ ሰላምና ሕይወት ነው ይላል። አያችሁ ይሄ በእኛ ሕይወት ውስጥ የሚመጣው የሚገነባው የምንዳሰሰው የምንጫመጠው የምንራመደው የሕይወት ምልልሳችን ምንጩ ከአስተሳሰባችን ጋር የተገናኘ ነው። እነ ዳዊት እየሮጡ እያሳደዷቸው እግዚአብሔር እረኛዬ ነው የሚያሳጣኝ የለም ብለው ይዘምራሉ። ዳዊት እንዳውም ሲዘምር በመዝሙር 33 ላይ እግዚአብሔርን ሁል ጊዜ ባርከዋለሁ ምስጋናውን ባፌ ነው። እየሮጠ እኮ ነው፣ እያሳደዱት ነው። እያሳደደ ምን አይነት መዝሙር ነው የሚዘምረው? እኛ መቼስ በመዝሙር ሐሳብነን በጣም ሀብታም ነን። አሁን ሲያሳድዱን አሳደደኝ ሊጨርሰኝ ነው ሊገለኝ ነው ብለን እንዘምር እንችላለን። እነ ዳዊት ምንም በቃ እየሮጠም ሐዋርያቶች እኮ ነፖል በቃ ታስረው ወይኒ ቤት ሰው ወይኒ ቤት ገብቶ ያመልካል። አያችሁ የትኛው ፊዚካሊ የሚመጣ ነገር አይዛቸው፣ ሐሳባቸውን ይጠብቃሉ። በቃ የሆነ ደስ የሚያሰኝ ነገር ሲመጣ ደስ የሚል የሆነ ደግሞ የሚያሳስን በዚህ ላይ ተመሰረተ አይደለም። የደስታም የሐዘን እውቀታችን መነሻው መጽሐፍ ቅዱሳዊ መሆን መቻል አለበት። ከእግዚአብሔር ጋር የተገናኘ ከእግዚአብሔር ጋር የተቆራኘ መሆን መቻል አለበት። ስለዚህ ስለ ስጋ ማሰብ ሞት ነው ይላል። ስለ መንፈስ ማሰብ ሰላምና ሕይወት ነው ብሎ ይናገራል። ያችሁ በማሰብ ምክንያት የሚመጣ ጣጣ አለ። መቼስ ታውቃላችሁ፣ ውጭ ሀገር ያላችሁ በጣም የታደላችሁ ናችሁ። የስነ አእምሮ ሐኪም ታገኛላችሁ። ሌላም ደግሞ ሐኪሞች በሌላም ጉዳይ ከአእምሮ ውጭ ያሉን ሐኪሞች ታገኛላችሁ። ሐኪም አላቸው። እኛ ሀገር እንግዲህ አለመታደን ሆኖ የስነ አእምሮ ሕክምናም አላደገም። ብዙ ሰው በሀገራችን ውስጥ እንደ አእምሮ ጤና ጉድለት በጣም አለ። እኛ በሀገራችን እብድ የምንለው ሰው ልብስ ስጥል ነው። ልብስ ሲጥል እብድ ይባላል እዚህ ሀገር። ግን እዚህ ሀገር አሁን ማስተውለው በደና ልብስ አእምሮ የጣለ ሰው ብዙ ነው። በደና ልብስ አእምሮ የጣለ በጣም ብዙ ነው። በቃ አእምሮ አስተሳሰብ የጣለ አእምሮ የጣለ በቸርች ውስጥም ይገጥመኛል። አእምሮ የጣለ በቃ አስተሳሰብ ልክ ያልሆነ መታከም ያለበት አእምሮ እንደ ማንኛውም እንደ ጨጓራ እንደተለያየ ህመም በቃ ህመም ነው እና አንዳንድ ጊዜ አንዳንድ ሰዎችም እንደው እናገለግላለን ብለው እንደው ሕክምና እንደሚያስፈልጋቸው ያወራቸው ሰዎች አሉ። ሕክምና በቃ ትንሽ መታከም አለብህ አንተ አሁን ልጸልይልህ፣ አእምሮን ያመሃል፣ አሁን እሳት አይደለም የሚታይ እንደዚህ አይደለም የምትለው ነገር እሱ አይደለም፣ አሁን ትንሽ ትሪትመንት ያስፈልጋል ብዬ እግዚአብሔር ረድቶኝ ያገለግልኳቸውም እናገለግለን ያሉ የአእምሮ ተጠቂ ወገኖችም ገጥሞኛል። ስለዚህ አእምሯችን ውስጥ የሚመጣው መዛባት በጣም አደጋ ነው። በክርስትና ውስጥ ኢየሱስ ይፈውሳል፣ ይህንንም ሁሉንም ይፈውሳል። ግን ይሄ ችግር እንዳለ መታወቅ መቻል አለበት። አስተሳሰባችን ጤናማነቱ በእግዚአብሔር ቃል የተረጋገጠና ደግሞ ዘውትር ከእግዚአብሔር ቃል ጋር ያለን ትስስር እየጨመረ እንዲመጣ ያደርጋል። ስለ እግዚአብሔር ሐሳብ እየገባን ሲመጣ ለዚህ ነው ይሄ የሐሳብ ጉዳይ አድጎ መጥቶ እንዳንቸገር ተጽዕኖም እንዳያመጣብን ጴጥሮስ ሲጽፍልን በአንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ ማሰባችሁ ቅጥ እንዳያጣ ገደብ እንዳያጣ ወደ ህመም ይሻገራል እና ስለ እናንተ ያስባል ብሎ የሚናገረው እኔ HIV በጣም አስፈሪ በነበረበት ዘመን በጣም በቃ አስፈሪ በጣም አስቸጋሪ በነበረበት የሚወራው ነገር ሁሉ ከባድ በነበረበት ዘመን አንድ ማቀው ወዳጄ ፎቶግራፍ አየ። ድሬዳዋ ድል ጮራ የሚባል ቦታ ፎቶግራፍ አየ። ፎቶግራፉ ምንድነው? እኔ አለብኝ ከኔ ተማሩ የሚል ነው እና ምናለኛ ወንድም ያ ራሱ ፎቶ ራሱ እጁን አወጣና አንተም አለብህ አለኝ አለ። ኧረ እባክህ በቃ እንዴት ነው የምታወራው? አይደለም ፓስተርዬ፣ እንደዚህ አይኔን ሁሉ አስቼ ምንድነው ፎቶ አይደለም እንዴ ብዬ ሳየው ፎቶ ራሱ አንተም ራስ አለብህ ብሎኝ ፎቶግራፉ ራሱ አወራለኝ። ምን ማለት ነው? አያችሁ፣ ሰው ከጭንቀቱ የተነሳ የሚገባበት ሌላ ዓለም አለ። እግዚአብሔር ለዚህ ነው የሚያስጨንቃችሁን ነገር በእኔ ላይ ጣሉት፣ በቃ እኔ ስለእናንተ አስባለሁ፣ እሱ ስለእናንተ ያስባል። ሃሌሉያ! ደስ ይላል እኮ። አያችሁ፣ ትልቁ ችግር የሚመጣው ከአስተሳሰብ ነው። በነገራችን ላይ በፈውስና በነፃነት አገልግሎት ውስጥ በጣም ነፃነትና ፈውስን የሚያቀለው የተዘጋጀ በአስተሳሰብ ደረጃ የተዘጋጀ አእምሮ ሲኖር ነው። ወዳጆች፣ ሐዋርያው ጳውሎስ እያገለገለ ያሽባ ሰው የሚያድን እምነት እንዳለው በውስጡ አየለ።
የሚያድን እምነት እንዳለ ፈውስ ፕሮግራም በቀን ላይ በተጋባዥ አገልጋይ ላይ አይደለም የተመሰረተው፣ በምናስበው ሐሳብ ላይ ነው። እግዚአብሔር ዛሬ ይፈውሰኛል፣ እግዚአብሔር ዛሬ ታሪክን ይቀይረኛል የሚል በምናስበው ሐሳብ ላይ ነው የተመሰረተው እንጂ ፈውስ ፕሮግራም በቀኖች ላይ ወይ ተቀቡ በሚባሉ አገልጋዮች ላይ አይደለም። የተቀቡ አገልጋዮችም ጥሩ ነው፣ የፈውስ ፕሮግራም መዘጋጀቱም ጥሩ ነው። ግን አይምሮአችን ፈውስን ለመቀበል የተዘጋጀ መሆን መቻል አለበት። መቼስ አንዳንድ ጊዜ በአገልግሎት የሚገጥመኝ ነገር የሚያስገርም ነው። ቪዲዮ ላይ ፌስቡክ ላይ ለቅቄዋለሁ እና ያ ምንድነው ህንድ ውስጥ እያገለገልን በነበረበት ጊዜ አንዲት ረጅም ዓመት ጊዜ ከወገብ በታች ፓራላይዝ የነበረች ሴት ዘይት ቀብተን ጸለይንላት። ከጸለይኩኝ በኋላ ስለጨረስኩኝ ሄድኩኝ። እኔ በባህሬ ድርሻዬን ብቻ ነው የምወጣው፣ ጸልዬ ዞር እላለሁ። ከዛ በኋላ መፈወስም ማድረግም የእግዚአብሔር ድርሻ ነው። ነገር ግን በዛን ቀን የተሰበከው ስብከት ስለ አልዓዛር ነበር የሰበኩትኝ። አልዓዛርን ከሞት አስነስተዋል እንደዚህ ብዬ አዲስ ናቸው ወንዶቹ፣ ይህን ሰብኬ ነበር እና እነዚህ እኔ ጸልዬ ከሄድኩኝ በኋላ የነበሩት ሚሽነሪዎች ምን ሆነሻል? አልዓዛር አሁን ይነሳል ተብሎ ኢየሱስ ክርስቶስ 12 ዓመት ደም የፈሳትን ሴት ፈወሰ ተብሎ ተነግሮሽ አሁን ዘይት ተቀብቶ ተጸልዮልሽ እንዴት ቁጭት ያለሽ? ምን ሆነሻል? ደህና አይደለሽም እንዴ ብለው ሴትዮዋን ብድግ አድርገዋታል። ከዛ ብድግ ማድረግ ጀላ ሂጂ ብለው ተቆጥተዋት፣ እንዴት ሰው ሁሉ ነገር ተሰብኩና ተነግሮት ቁጭ ይላል? ተቆጥተዋል። ሴትዮዋ መራመድ ጀመረች። ዞር ስል እየተራመደች ነው። ከዛ ሮጬ ሂጂ ያስኳት፣ በደንብ ጸለይኩኝ፣ ሂጂ አልኳት፣ በደንብ ተራመደች። ያ ማለት ምንድነው? ጸሎት ከኔ እምነት ከነሱ ማለት ነው። እምነት ከነሱ አያችሁ ምን እንደሚያስቡ የእግዚአብሔርን ችሎታ አቅርበው ከራሳቸው ጋር አዋህደው ለራሳቸው እንዲሆን ያንን ነው የሚያስቡት፣ ለራሳቸው ነው የሚሰሙት። ዛሬ ይሰራል ብሎ ነው የሚሰሙት። ፌስቡክ ላይ ይሄ ቪዲዮ ተለቋል። ስለዚህ አስተሳሰባችን የፈውሳችን መነሻ ነው፣ የበረከታችን መነሻ ነው። እስቲ እግዚአብሔር ይችላል ብለን እንዳናስብ፣ እግዚአብሔር ያሻግረኛል ብለን እንዳናስብ፣ እግዚአብሔር ያግዘኛል ብለን እንዳናስብ ማን ይከለክለናል? አያችሁ ማንም አይከለክለንም። አሁን የኛ ችግር ነው ራሳችንን በአስተሳሰብ ደረጃ እየገነባን የመጣንበት። በተለይ ኢትዮጵያ ውስጥ ያለን በአብዛኞቻችሁ በህይወታችን የተከሰቱ ነገሮች ትናንት በእኛ ላይ ተጽዕኖ ያላቸው ሰዎች በእኛ ውስጥ ያስገቡት ሀሳብም ጭምር ነው ተጽዕኖ ሲጨምረን። እኛ እኮ ስናድግ ደደብነ፣ ትምህርት አይገባህም፣ ድንጋይ ራስነ እያልን ያደግነው እኮ ጤናማ ነገር እኮ ከማህበረሰብ ውስጥ አልወጣም። ይይዛል እኮ ይሄ እንዴት ይገባን? ትምህርት እኮ እንዳይገባን የማይገባን ደነዝነህ አንተ ደንዝሃል እኮ። እኛ እኮ ፖዘቲቭ ነገር የለም። እናቶቻችን ብስጭት እንኳን ሲሉ የሚናገሩት እኮ ቃል እርግማኑ በጣም ከባድ ነው። ቆመሽ ቅሪው ብለው ይናገራሉ። አልፎ ተርፈውን ደግሞ ከኛ አልፎና ወልደሽም እዩ ተሻግረው ከእንደገና በማወቅም ባለማወቅም። አያችሁ ይሄ ንግግር፣ ይሄ ተጽዕኖ፣ ይሄ ቃል በእኛ ህይወት ላይ የሚያመጣው ተጽዕኖ አለ። በእኛ ላይ አይሰራብንም፣ አይችልም። አሁን እግዚአብሔር ረድቶናል፣ እግዚአብሔር አግዞናል። የትኛውንም ኔጌቲቭ ነገር ተቀብለን የምናስተናግድ ሰዎች ሆነ የለብንም። የተሰራንበት የተፈጠርንበት ደግሞ እኛን ያዳነን አምላካችን እሱ ለዘላለም የጸናና ብርቱ መሆን አለብን። ስለዚህ የእግዚአብሔርን ነገር ነው ማሰብ ያለብን። የእግዚአብሔርን ነገር ነው በውስጣችን ማኖር ያለብን። እንደ እግዚአብሔር ሐሳብ ነው ያለብን። አይምሮአችን በዚህ የተባረከ መሆን አለበት። ዳዊት ሲናገር በ32ኛው ምዕራፍ ቁጥር 29 ላይ መዝሙረ ዳዊት አይምሮ ቢኖራችሁ ይላል። አንዳንድ ጊዜ ሰው አይምሮ ያጣል፣ በቃ ያጣል። የሚያስበው ነገር ጤናማ አይደለም። እሱ ነው መስተካከል ያለበት። ይሄ ሰው ነው ቁጭ ብሎ ደቀ መዝሙር መሆን ያለበት። ይሄ ሰው ነው ቁጭ ብሎ ኮንፈረንስም፣ ስልጠናም፣ ጉባኤም፣ ጸሎትም መካፈል ያለበት፣ ማደግ አለበት። ከሚመጣ ውጫዊ ተጽዕኖ፣ አስተሳሰብ ጫና ነፃ ሆን አለበት። አይምሮ ቢኖራችሁ ይህን ታስተውሉ ነበረ፣ ይህን ታስቡ ነበረ። የማስታወስ የማሰብ እኮ ኃላፊነት ድርሻው የኛ ነው፣ የራሳችን ነው። እግዚአብሔር ይናገራል፣ ያን ተቀብለን ማሰብ የኛ ድርሻ ነው። ታውቃላችሁ ዳዊት በ49ኛው ምዕራፍ ቁጥር 20 ላይ ሲናገር መዝሙረ ዳዊት አይምሮ የሌለው ክቡር ሰው እንደሚጠፋ እንስሶች መሰለ ይላል። እንደሚጠፋ እንስሶች መሰለ። እንደው እንስሳ እንኳን ቢል ጥሩ ነበር፣ አንድ እንስሳ ይሆን ነበር። እንስሶች እኮ ነው የሚለው ሰው አይምሮ ሲያጣ እንስሶች ይሆናል ነው የሚለው። እንደው እንስሳ እንኳን ቢል እንደው አንድ እንስሳ መርጠን እንደው አንዱን ጥሩ እንስሳ ነው ይሆን ነበር ማለት ነው። እንስሶች ዙ ነው የሆነው ሰውየው አይምሮ ሲያጣ። በቃ ሌላ አይነት ነገር ነው የሆነው አይምሮ ሲያጣ። ዛሬ በሚያስገርም ሁኔታ ዓለም ላይ ጭካኔ፣ ክፋት፣ አመፃ ወንድም ወንድሙን የሚገልበት ምክንያት እኮ ችግሩ አይምሮ ላይ የተፈጠረ ነው። የአስተሳሰብ ችግር ነው። ሩዋንዳ ውስጥ ከፍተኛ የሆነ እልቂት የመጣበት እኮ ምክንያት ከእልቂቱ በፊት በነበሩ ወራቶች ሚዲያው፣ ሬዲዮኑ፣ ሁሉ ነገር ስለ ዘር ጭፍጨፋ ሲያወራና ሲናገር ስለነበረ ነው። ስለዚህ የሐሳብ ገዛቸው።
እየወጣ ሰውን መግደል፣ መቁረጥ፣ መቆራረጥ ምን ማለት በቃ ኢዚ ሲምፕል ሆነ ማለት ነው። ምክንያቱም መጽሐፉ ሲናገር እንስሳ አሁን የሚራራ አሁን ነብር መጥቶ ልገልህ ነበረ ግን እንደው ሳይ አሳዘንከኝ ብሎ የሚተው ነብር የለም እኮ አውሬ እኮ ነው። አንበሳ መጥቶ በቃ ልገልህ ነበር ግን በቃ ማሰብ ደግሞ አለብኝ ልጆች አለብን አይልም። የለውም በቃ እንስሳ ነው፣ ማጥፊ ነው። ስለዚህ ሰው ወደዚህ ነገር የሚቀየረው በአስተሳሰብ ምክንያት የሚመጣ ተግዳሮት ነው፣ ሐሳብ ነው። እግዚአብሔር በኢየሱስ ክርስቶስ ስም ክፉን የሟርትን አሰራር እግዚአብሔር በኢየሱስ ስም ከትውልዳችን ላይ ከሀገራችን ላይ ከምድራችን ላይ ጠርጎ እግዚአብሔር ይጣለው። ይህ ክፉ ሐሳብ አይሰለጥንም፣ በእኛ ላይ መሰልጠንም የለበትም። ራሳችንን ደግሞ መፈተን አለብን። ማነኝ ነው የምትይው? የኔ እህት እግዚአብሔር የረዳሽ እግዚአብሔር ያገዘሽ እግዚአብሔር ያረገለሽ ነው የምታየው ወይስ ኔጌቲቭ ቶት ውስጥሽ የሞላ በብዙ ነገር ራስሽን የምትከሺ በብዙ ነገር ራስሽን የምትወቅሺ? እንደዛ መሆን የለብሽም፣ እንደዛ መሆን የለብንም። ለዚህ አልተጠራንም፣ ለዚህ ጉዳይ አልተጠራንም። በእኛ ቤተክርስቲያን ምናልባት እዚህ ውስጥ ከረነን አያት አለው ታወቃለች ብዬ አስባለሁ። በር ላይ ነው ሰዎችን የምቀበለው። ወደ ቸርች ሰዎች ሲገቡ ሁሉ በር ላይ ቆሜ ሰላም እላለሁ። ከቸርችም ሲወጡ በአብዛኛው በር ላይ ቆሜ ሰላም ብዬ እሰናበታለሁ። እና አንዲት ግን እንደው መያዝ አቃተኝ። እኔ ከገባሁ በኋላ ትገባለች፣ እኔ ሳልወጣ ትወጣለች። እንደው ተቸገርኩ። እሷ ልጅ መያዝ 4 ወር ፈጀብኝ። ላጥ ብላ ትገባለች፣ ላጥ ብላ ትወጣለች። ላገኛት አልቻልኩኝም። በኋላ እንደምንም አገኘኋትና ያስኳትና ቢሮ አስገብቼ ምንድነው ችግርሽ? እኔ ሰላም ስልም ሰላም አትይኝም፣ ሰውም ሰላም አትይም፣ ሾልከሽ እንደገባሽ ሾልከሽ ትወጫለሽ፣ ምንድነው ችግርሽ ብዬ አልኳት። ይህን ስናገር ያልጠበቅኩት ነገር ሆነ። እምባዋ በጣም መፍሰስ ጀመረ። ፓስተር እስቲ ይሄኝ እድሜ ይሄን ያክላል። እኔ እኮ እስከ ዛሬ ዓለማይም ሆኜ በጌታ ቤትም ሆኜ እወድሻለሁ ያለኝ ሰው የለም። መልኬን ይኸው፣ እኔ የሴት መልክም የለኝም፣ ይኸው ፀጉር የሚባል ነገር የለኝም፣ ፊቴንም ይኸው፣ እኔ ሰው አይቀርበኝም። እኔ አውቀዋለሁ መልኬ ለሰው የሚቀርብ እንዳልሆነ ሰው እንዳላሳቅቅ ብዬ ነው እና እንደምታየኝ ነኝ። ስለዚህ በጣም በዚህ ያዝናለሁ። ስለዚህ ሰዎችን ሄጄ ጉንጫቸውን መሳብ እንደዚህ በቃ እኔ እንዲህ አይነት በቃ መልክም ቁመናም የለኝ፣ እንደምታየኝ ነኝ። እኔ ዓለማዊም ሆኜ እንደው በኃጢአት ጉዳይ እኔን የጠየቀኝም ሌላ ነገር ያስገባኝም የለም፣ ቸርች ውስጥም እንደዚህ የለም፣ የሚቀርበውን ሰውም የለም። በቃ እምባዋና የምትናገርበት ነገር በጣም ነው የሚያሳዝነው። አዘንኩ። ተሰብራለች ይቺ ልጅ፣ ውስጧ በጣም ተጎድቷል። ወዳጅ የላትም፣ ጓደኛ የላትም። እግዚአብሔር ሰውን ሁሉ ግሩምና ድንቅ አድርጎ እንደፈጠረው እግዚአብሔር በመፍጠረው ልክ እንደሆነ በጣም ረጅም ሰዓት እግዚአብሔር ረድቶኝ የእግዚአብሔርን ሐሳብ ነገርኳት። በእግዚአብሔር ፊት የተባረከች በምድር ላይ ፍሬያማና ውጤታማ ለመሆን የሚያስፈልገው ዋናው ነገር የሚታየው የፊት መልክ እንዳልሆነ የእግዚአብሔር እጅ ከዛ በጣም ብዙ ነገር ነገርኳት። ጅጭኜ ስጸልይላት ንስሐም ገብታ ስለነበረ መንፈስ ቅዱስ ተሞላች። በቃ እግዚአብሔር ያን ነገር ብሬክ አደረገ። የሚገርማችሁ በሳምንቱ እኔ በቃ ሊፕስቲክም አቀባባም ልክ አልነበረም። ተቀብታ የመጣ በቃ ልነግራችሁ አልችልም። ተጨማሪ ፀጉርም ያው የሚጨመር ፀጉር አለ እሱ በቃ አረገች። በቃ ማአት ነገር በቃ ሌላ ሰው ሆና ትልቅ ታኮ ለብሳን የመጣት ሌላ ሰው ሆና እኔ ራሱ ቆይቼ ነው ያወቅኳት። ከዛ ያለችኝ ነገር መቼውም አላልሰውም። እኔ ከማንም አላንስም አለች። ከማንም አላንስም፣ ሰው የሚያደርገውን ሁሉ ማድረግ ይችላለሁ። እግዚአብሔር ነው የፈጠረኝ። ለካ ሰው አልሰራኝም ፓስተርዬ፣ ሰው እኮ አይደለም የሰራኝ፣ ለካ እግዚአብሔር ነው። እኔ በጣም ተገረምኩ። ይቺ ሴት ከ4-5 ዓመት በኋላ ባህሪን ይመስለኛል አይ ቲንክ እዛ አገር ሄዳ አንድ ጊዜ ደወለችልኝ። ፓስተር ዋትስአፕን ክፈተው ቶሎ በል ልኬልሃለሁ፣ ፎቶግራፍ ልኬልሃለሁ እንድታየው ፈልጋለሁ ምናምን አለችኝ ብዬ ሄጄ ዋትስአፑን ስከፍተው ምንም ያክል ግዙፍ ቀይ ሰው መልከ መልካም ሰው አቅፋለች። እሷ ሆዶ አካባቢ ነች፣ እንደው ቁመቷ ትንሽ ከፍ ብላለች። እሱ በጣም ረጅም ነው። በደንብ አቅፏታል፣ አቅፈዋለች። ይኸውልህ እግዚአብሔር ባረከኝ፣ ይኸውልህ በቃ ባረከኝ። ደግሞ ፓስተር ዝም ብሎ እንዳይመስል ከጠየቀኝ በኋላ ራሱ እኮ ልጸልይበት ብዬ ጸልዬ ነው። በቃ በጣም ይሄ ደስታዋ ወሰን አልነበረውም። እግዚአብሔር እሷን ባርኳት እዛለች። አያቸው አንዳንድ ጊዜ እግዚአብሔር እኛን ግሩም አድርጎ ድንቅ አድርጎ እንደፈጠረ መቀበል ራሱ አለብን እኮ። መስማማት መቻል አለብን። ከየት እንደመጣን ማን እንደሆነን የዚህ ሁሉ ባለቤት እግዚአብሔር እንደሆነ እኔ የሰጠኝን አባት እናት በቃ እግዚአብሔር ነው ያመጣው፣ እግዚአብሔር ነው ያመጣው፣ እግዚአብሔር ነው እንደዚህ ያደረግ ብለን ሁሉን አክሴፕት ማድረግ፣ ይሄ ፖዚቲቭ ግንባታ ውስጣችን መገንባት አለብን። ይሄን መስራት አለብን። ይሄ ኔጌቲቭ ነገር እንዴ በቃ ልክ አይደለም ማለት ነው። አንድ ወንድም ሲናገረኝ እኔ ኢትዮጵያ ከምወለድ ምን አለ አሜሪካ ተወልጄ ግማሽ ከ40 ዓመት 20 ዓመት ሆኜ ብኖር አለ።
በቃ ልክ ነው። እግዚአብሔር እዚህ ሲወልድ እዚህ ስትመጣ እዚህ ስትሆን አባትና እናት ሲመርጥልህ ከዚህኛው ስትመጣ በቃ እግዚአብሔር ልክ ነው። እግዚአብሔርን ልክ ነህ ማለት መልመድና መቻል አለብን። ከሁሉ አቅጣጫ ግድ የላችሁም እኔ እንዲላቸዋለሁ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ነገር ለበጎ ይደረጋል። መጀመሪያ ግን እግዚአብሔር ያደረገውን ነገር ልናከብረው ልናመሰግነው ይገባል። ኢዮብ በአንድ ቀን ሁሉም ወድሞበት እኮ ነው እግዚአብሔር ሰጠ እግዚአብሔር ነሳ የእግዚአብሔር ስም የተመሰገነ ይሁን ብሎ ያመሰግነው። ይሄ ፖዚቲቭ ማሰብ ታውቃላችሁ ወዳጆች ክርስቲያኖች በዚህ ዘመን አንዱ የሚቸገሩበት ምክንያት እግዚአብሔር ድንገት የሚባረካቸው እግዚአብሔር ድንገት የሚመጣ ብቻ አድርገው ያስባሉ። ድንገት የሚያስመጣ ሐሳብ ግን ያስፈልጋል። ድንገት የሚያስመጣ አመለካከት ግን ያስፈልጋል። እውነት ነው ድንገት ይመጣል። ድንገት የሚያስመጣ ሐሳብ ከእግዚአብሔር ጋር የታረቀ የተስማማ ወዳጆች እግዚአብሔር ቃል በምሳሌ መጽሐፍ ምዕራፍ 10 ቁጥር 13 ላይ በብልሃተኛ ከንፈር ጥበብ ትገኛለች በትር ግን አእምሮ ከጎደለው ሰው ጀርባ ይገኛል። ዱላ የት ነው የሚገኘው? አእምሮ ከጎደለው ጀርባ። በስሜት እንገባለን አንድ ነገር ላይ በስሜት እንወስናለን፣ በቃ እንደበደባለን። ብዙ ሰው የሚያባረረው መንፈስ አይደለም። ትናንት የገባበት ያለ እውቀት ያለ ትክክለኛ ነገር በስሜት ኢሞሽን ሆኖ የገባበት ነገር ነው የሚያባረረው የሚያሳድደው። ብዙ ሰው በዛ ነው የሚቸገረው። በእውነት ለመናገር ሰይጣን እኛን በየቀኑ የማባረር ስልጣንም አቅምም ኃይልም የለውም። ነገር ግን እኛን የሚያስጨንቅ ውሳኔዎች እየወሰነ በዛ ውሳኔዎች ስሜት አይሆነ የምንገባቸው ነገሮች እነሱ እኛን ያስጨንቃሉ። አንድ ጊዜ ያዕቆብ ልጆቹን መባረክ ፈለገ እና ኑ አላቸውና እኔ ሁላችሁንም መጨረሻችሁን እናገራለሁ አለ። እንግዲህ አብርሃም ነቢይ ተብሏል። ያዕቆብ አሁን ግን እንደ ነቢይ የልጆቹን ፍጻሜ የሁሉንም ሊያወራ ፈለገ። እነግራቸዋለሁ፣ በቃ ለመጨረሻችሁን ፍጻሜያችሁን እነግራቸዋለሁ አለ። ይሄ ሰው ነቢይ ካልሆነ ከየት አምጥቶ ነው ፍጻሜ የሚናገረው ብላችሁ ስትመለከቱ ፍጻሜያቸውን ለመናገር ወደ ኋላቸው ሄደ። ለካ ኋላቸው ፊታቸውን ያሳያል። ለካ የትኖንት ምርጫቸው አቋማቸው ከፊታቸው ተከትሏቸው ይመጣል። ስለዚህ የመጀመሪያው ልጅ ወላዋይ ወደ አባቱ አልጋ የገባ ትናንት የነበረውን የካራክተር ችግር አነሳ። ያንን አንስቶ አንተ በቃ አለቅነት አይሆንም ብሎ ነገረው። ትናንትናችን ነገ ያሳያል። ወዳጆች በህይወታችን በተሳሳተ መልኩ የምንገባባቸው ነገሮች ናቸው እኛን ባላስፈላጊ ነገር እንድንገመድ የሚያደርጉን። ስለዚህ ከመገባታችን በፊት የእግዚአብሔር ቃል እንደሚነግረን እንደ ፍቃዱ ምክር ሁሉን ይሰራል ተብሎ እንደተጻፈ የእግዚአብሔር ቃል በኤፌሶን መጽሐፍ ምዕራፍ 1 ላይ እንደ ፍቃዱ ምክር ስለሚሰራ እግዚአብሔር የፍቃዱን ምክር በእኛ ላይ ማኖር መቻል አለብን። እንደ ፍቃዱ ምክር እንዲሆን፣ እንደ ፍቃዱ ምክር እንዲሰራ፣ እንደ ፍቃዱ ምክር እንዲስተካከል እንጂ ዝም ብለን በራሳችን ሐሳብ የምንገባባቸው መንገዶች በእኛ ህይወት ውስጥ የሚያመጡት ጫና በጣም ከበድ ያለ ነው። እኛ ዛሬ ላይ ቆመናል። ነገ ላይ ደግሞ ስንሆን እቺ ዛሬ ትናንት ትባላለች። ስለዚህ እያንዳንዱ ቀናችን ለነገ ህይወታችን ዘር ነው። ዛሬ ከክርስቶስ ጋር ያላችሁ ትስስር ዋጋው እጅግ ከፍ ያለ ነው። ዛሬ ጌታን ለማክበር በዚህ ፕላትፎርም እንኳን ያላችሁ እግዚአብሔርን እያመሰገናችሁ ለረጅም ጊዜ እግዚአብሔርን ቃል እየተካፈላችሁ ከወንድማችሁ ጋር አላችሁ ወገኖች፣ ትልቅ ነገር ነው እየዘራችሁ ያላችሁ በህይወታችሁ። ነገ ፍሬ ያለው መጽሐፍ ቅዱስ ንፋስን ዘራችሁ አውሎ ንፋስ አጨዳችሁ ነው የሚለው። መቼስ ሰው 25 ኪሎ ጤፍ ዘርቶ 25 ኪሎ አያጭድም። ሁልጊዜ በዘርና በአጨዳ መካከል ትልቅ ልዩነት አለ። የተዘራው በስቶ ነው የሚመጣው። ንፋስ የሰራዘው አውሎ ንፋስ ያጭዳል ማለት ነው። እኛ ደግሞ የህይወት መልካምን ዘር እንድንዘራ እግዚአብሔር ይርዳል። አጨዳው ከፍ ያለ ነገር በህይወታችን እንደሚሆን ወዳጆች፣ ወንድሞቼና እህቶቼ ምንድነው እናንተን አሁን እየገዛችሁ ያለው ሐሳብ ምንድነው? ስለራሳችሁ የምታስቡ ምን እያሰባችሁ ነው ያላችሁት? በህይወታችሁ መጽሐፍ የሚላችሁን ነው እያሰባችሁ ያላችሁት? መጽሐፍ ያላችሁን ነው ወይስ የከበባችሁን ነገር ወይስ ምናልባት ሐኪም የነገራችሁን ነገር ወይስ ሁኔታው የተናገራችሁ ምንድነው የምታስቡት? ምን እያሰባችሁ ነው ያላችሁት? ሐሳብ እኮ እምነት ነው። ቅድም እንደነገርኳችሁ የምታምኑት እምነት ነው ማለት ነው። ያቺ ሴት ሄጄ ደሜ ምንጭ ቆሟል ብላ አሰበች። ያ ነው እኮ ያዳናት እምነት ስለሆነ ሐሳብ ማለት። ምን እያሰባችሁ ነው ያላችሁ? አያችሁ፣ አገልጋዮች እንኳን ሲያገለግሉን ከምናስበው አስተሳሰብ ጋር የተገናኘ ነው ብዙ ነገራችን። ታውቃላችሁ፣ የጸጋ ትልቅና ትንሽ በሚባለው ነገር ማምን ሰው አይደለሁም እኔ። የሐሳብ ትልቅና ትንሽ በሚባለው ነው ማምነው። ሐሳባችሁ በጣም የተስተካከለና ያማረ ከሆነ ለመፈወስ በጣም ቅርብ ናቸው። በእኔ አገልግሎት ታሪክ ውስጥ የገጠመኝን አስገራሚ ነገር ልንገራችሁ። ኢትዮጵያ ውስጥ ባለ አንድ ትልቅ ከተማ ትልቅ ክሩሴድ ተደረገ። በዛ ክሩሴድ ውስጥ እንዲያገለግል የተገላገለው ሰው ነብይ ነው። ቴሌቪዥን ጣቢያ ያለው በጣም የታወቀ በዓለም አቀፍ በሀገር ውስጥ የታወቀ ሰው ነው እና ያ ሰው እንዲያገለግል ነው። የከተማው ፖስተር በሙሉ ተጥለቅልቋል እዛ አገር
እኔ እዛ ቦታ እንዳገለግል የተፈለገበት ምክንያት እሱ አርብ ስለማይገባ አርብም ይገባል ወደ መድረክ አይሄድም፣ ቅዳሜም ጠዋት አያገለግልም፣ ቅዳሜ ከሰዓትና እሑድ ሙሉ ቀን ስለሚያገለግል ሌላ የሚተካ ሰው ይፈለግ ተብሎ ተጠርቼ እዛ አገር ሄድኩኝ። የሚገርማችሁ አብያተ ክርስቲያናት ያዘጋጀው ኮንፈረንስ ነው። ሁሉም እሱን ነው የሚጠብቁት። እኔ እዛ ገብቼ የሚቀበለኝ ሰው አጣው። ኤርፖርት ሆኜ እባካችሁ መጥቻለሁ ስላቸው የሆቴሉ ሸልተር አለ፣ የሆቴሉ መኪና ይመጣልሃል ይዞ ይሄዳል አሉኝ። ወጣ ስል ወደ 14 መኪና ተደርድረዋል። ህፃናቶች አበባ ይዞ እሱ ሊቀበሉት እየጠበቁት ነው። እኔ የሚቀበለኝም የለም። በቃ ትልቁን ይሄ ትልቅ እግዚአብሔር ሰው ብለው ሐሳባቸው በሙሉ በሱ ውስጥ እግዚአብሔር ይሰራል ብለው የሚያስቡት። እኔ ማን ይቀበለኝ? በቃ የሚቀበለኝ ሰው ጠፋ። በኋላ የሆቴሉ መኪና መጣ። ሄድኩኝ የሆቴሉ መኪና ይዤ። እዛም ስገባ ደግሞ ሆቴሉ ውስጥ ሌላ ዝግጅት ነበረ። በመከራ ነው አልጋይም የተገኘው። ከዛ በኋላ እስከ 11 ሰዓት ድረስ ጠበቅኩኝ። የሚጠራኝም ያናግረኝም ሰው የለም። እዛው ምግብ በልቼ ቆይቼ መጨረሻ ደወልኩላቸው። ኧረ ምንድነው አላገለግልም ወይ? ምንድነው ሁኔታው? ሰው መጥቶ የሚያናግረኝ የለም ወይ? ስለ አንድ ሰው ይመጣልሃል፣ ናና ከሆቴሉ በታች ትልቅ የኬክ የመቁረስ ፕሮግራም ስላለ ናና ነብዩን ተቀበለው አሉኝ። አይ እኔ አውቀዋለሁ፣ መቀበልም ምናምን የሚባል ነገር እኔ አይገባኝም፣ ግን እግዚአብሔር ይባርካችሁ፣ ጥሩ ነው፣ ተቀበሉት። እኔ ግን መጥቼ አልቀበለውም። በእድሜም ከኔ ታናሽ ነው፣ ደግሞ የምንተዋወቅ ሰዎች ነን። በዚህ ደረጃ አይደለም እኔ አገልጋዮችን ማየው። ሁሉንም አከብራለሁ፣ ወዳለሁ፣ ግን አቀባበል ምናምን የሚባል ነገር እኔ ብዙ የሚገባኝ ሰው አይደለም። እንግዲህ ድሬዳዋ የኖርኩ ድሬዳዋ አደግኩ ሰው ነኝ። ስለዚህ እኔ ቀለል አርግቼ ነው ማስበው፣ ቀለል አርግቼ ነው የምኖረው። በቃ ከባድ ነገር ማሰብ ካለብኝ ኢየሱስን ማክበር ነው። ይሄ ነው ልምዴ ብዬም ነገርኳቸው። መጨረሻ እንደ ሰው መጣ፣ ወሰደኝ ኮንፈረንስ ቦታ። እንግዲህ ከ15,000 ወይም 20,000 አላቅም በቁጥር በጣም ብዙ ህዝብ ነው ያለው። ከየገጠሩ ያልመጣ በሽተኛ ዊልቸር ልነግራቸው አልችልም። ስገባ ሁሉ ሰው ሁሉ ነብዩ መስያቸዋለሁ፣ ነብዩ መስያቸዋለሁ። መድረክ ላይም ስወጣም ነብዩ መስያቸዋለሁ። ልባቸውን ከፍተው ሰጡኝ። በተሳሳተ መልኩ ነብዩ ነው ብለው በቃ እግዚአብሔር የሆነ ነገር ይሰራል ብለው ልባቸውን ከፍተው ሰጡኝ። ይሄው በ27 ዓመት አገልግሎቴ እንደዛን ቀን አገልግዬ አላቅም፣ እንደዛን ቀን አገልግዬ አላቅም። የእግዚአብሔር ክብር ምድሪቱን እስኪያንቀጠቅጥ የእግዚአብሔር ክብር አለፈ፣ እስኪያንቀጠቅጥ ድረስ የፈውሱ የአጋንንቱ የዳናው ሰው ቁጥር ልነግራችሁ አልችልም። ምንድን ነው ሚስጥሩ? ይሄ እግዚአብሔር ነብይ ነው አገልጋይ ነው ብለው ልባቸውን ከፍተው አሁን ተአምር ይፈጠራል ብለው እግዚአብሔር ይሰራል በዚህ ሰው በኩል ብለው በተሳሳተ መልኩ ያልተሳሳተ ጥሩ ሐሳብ ገነቡልኝ። እግዚአብሔር ይባርካቸው። እስከ ዛሬም አልደገምኩትን ያን አገልግሎት። ቅዳሜ ጠዋት ሰው ተሸክሞኝ ነው ከዛ ኮንፈረንስ ውስጥ የወጣው። ተሸክሞኝ ጨርቅ ሆኜ ሚራክሉ ብዛት ቁጥሩ። ምክንያቱም ሰው አላወቁም። የሚገርማቸው ቅዳሜ ከሰዓት ወደ ሀገሬ ሲመለስ ወደ ሀገሬ እንደሚሄድ ሰሙ። በቃ ከዛ በኋላ የሰው ልብ ተቆለፈ። ያ ልጁ እንዴት ያገልግል? እኛ እኮ በሰው ልብ ላይ የተመሰረተን አገልግሎት ያለን። ሰው ልቡን ሲከፍት፣ ለዚህ ነው ጳውሎስ እኮ ልባችሁን አስፍሉን ያለው። ሰው ልቡን ከፍቶ አምናለሁ በዚህ ሰው ውስጥ እግዚአብሔር ይሰራል፣ እግዚአብሔር አሁን ያደርጋል፣ እግዚአብሔር ያከናውናል ብሎ ልቡን ከፍቶ አምኖ ራሱን ሰጥቶ ቀላል ነው። ከዛ በኋላ በህይወቴ የማገለግላት አንዲት እህት አለች። ምናልባት ከእሷ ጋር ከጸለይኩኝ ከሁለት ደቂቃ አላልፍም። ከሁለት ደቂቃ ምክንያቱም ገና ጸሎት ስጀምር ልጅቷ እግዚአብሔር ኃይል ተቀብላ ትፈወሳለች ላለፉት 4 ዓመታት። ምክንያቱም እግዚአብሔር በእኔ እንደሚሰራ ስላመነች። በቃ አሁን እግዚአብሔር ትከፍታለች ስልክ ሄሎ ተበሰጻ ሌላ በቃ ኦልሬዲ በቃ መጮህ ወይ አንዳንድ ጊዜ መኪና ውስጥ ሁሉ ስልኳን ጥላት ትጮኻለች። ለምን እኔ ውስጥ አይደለም ያለው፣ ፓስተራችን ውስጥ አይደለም ያለው፣ እኛ ነው ልባችን ክፍት የሆነው። እግዚአብሔር መስራት ይፈልጋል። የተከፈተ ልብ ያስፈልጋል። የተከፈተ ሰማይ አይደለም ለሰዎች የሚያስፈልጋቸው። በተከፈተ ሰማይ የተዘጋ ልብ ካለ እንዴት ነው የሚሆነው? የተከፈተ ሰማይ እኮ አይደለም ደቀ መዛሙርቶቹ እንዲያስተውሉ ሰማይ ከፈተላቸው አይደለም የሚለው፣ አይምሯቸውን የከፈተላቸው። በተከፈተ ሰማይ የተዘጋ አይምሮ ከያዝን አይሆንም። ኦፕን ክፍት የሆነ ዛሬ እሁድ ላመልክ ነው የሚሄደው፣ እግዚአብሔር ከኔ ጋር ይመጣል፣ ይጎበኘኛል፣ ያገኘኛል፣ የሚመጣው ቃል የኔ ቃል ነው፣ ሃሌሉያ የሚል ሰው፣ የተከፈተ ስፒሪት የተከፈተ አይምሮ ያለው ሰው፣ አስተሳሰቡ እንደዛ የተቃኘ አገልጋይ መርጦ አገልጋይ አይቶ ከአገልጋይ ጋር በተገናኘ መልኩ እግዚአብሔርን የማይጠብቅ እግዚአብሔርን በእግዚአብሔርነቱ ብቻ የሚጠብቅ እግዚአብሔር የሰጠንን አገልጋዮች የትኛውንም ማዕረግ የትኛውንም መጠሪያ የትኛውም ልምዳቸው ሳይሆን እነሱ ሰራተኞች እንደሆኑ የሚያስብና በእነሱ ውስጥ እግዚአብሔር እንደሚሰራ የተከፈተ ልብና አይምሮ ያለው እግዚአብሔር በዚህ ይባርካችሁ። የእግዚአብሔር ቤት ይክበርብን፣ ከፍ ይበልብን። የሆነ ነገር የሚሆንበት ቤት፣ ይሄ ፕላትፎርም የሆነ ነገር የሚሆንበት ቤት፣ ወንድሜ ሲጸልይ የሆነ ነገር የሚሆንበት ቤት ይሁን። የሆነ ቤት በቃ የሆነ የሚደረግበት ቤት ይሆናል ብለን የምናስብ ሰዎች እንድንሆን እግዚአብሔር ይርዳል።
ክብር ለጌታ ይሁን። ሃሌሉያ። መጽሐፍ ቅዱሳችን ታውቃላችሁ ስለ አእምሮአችን ሲያወራ የአእምሮ ጉዳይ በጣም ወሳኝ ነው። የአስተሳሰብ ጉዳይ በጣም ወሳኝ ነው። እግዚአብሔር እንኳን ሲቀጣ ለማይረባ አእምሮ ነው አሳልፎ የሚሰጠው። ለማይረባ አእምሮ በቃ የማይረባ አእምሮ ማለት በቃ በጣም ከባድ ቅጣት ነው ማለት ነው። ከባድ ቅጣት ነው። እግዚአብሔርም ለማወቅ ባልወደዱት መጠን እግዚአብሔር በማይገባ አእምሮ አሳልፎ ሰጣቸው፣ የማይገባውን ያደርጉ ዘንድ ነው የሮሜ ጸሐፊ የሚናገረው። በቃ ምንም እግዚአብሔር እሳት አምጥቶ መቅሰፍ የለበትም። የሆነ አውሎ ንፋስ አምጥቶ መምታት የለበትም። ዛሬ ሰዎች እንደሚሰሩት መጠን በእሳት እንደ ሶዶምና ገሞራ በመቅሰፍት የማይመቱበት ምክንያት ከዛ የባሰ መቅሰፍት አለ። የማይረባ አእምሮ ወንዶች ወንዶችን ሴቶችን መገናኘት ተው ከወንዶች ጋር ተኙ ይላል መጽሐፉ ሲናገር። ሴቶች ከሴቶች ጋር ይላል። በቃ የማይረባ አእምሮ ያዙ። ለካ ኦልሬዲ ቅጣቱ ተጀምሯል። የማይረባ አእምሮ መያዝ የማይገባቸውን ነገር እንዲያደርጉ ይተዋሉ። ሰዎች አእምሮአቸውን ማትረፍ ከቻሉ ህይወታቸውን ማትረፍ ይችላሉ። ለህይወት ዋጋ መስጠት ከፈለክ ለምታስበው ሐሳብ ዋጋ መስጠት መቻል ያስፈልጋል። ለዚህ ነው ሐዋርያው ጳውሎስ ወንድሞች ሆይ በአእምሮ ህፃናት አትሁኑ፣ ቤቢ አትሁኑ፣ በአእምሮ ህፃናት አትሁኑ። እነማን እነዚህ የሚላቸው? የአቴናውያንን ፍልስፍና የጠጡ ተፈላሳፊ ነን የሚሉ እናውቃለን የሚሉትን ሰዎች መንፈሳዊ ነገር ከነሱ የራቀ ስለሆነ እባካችሁ ህፃናት አትሁኑ ብሎ ሲናገራቸው እንመለከታለን። እግዚአብሔር እንግዲህ በምንናገረው መንፈሳዊ ስጦታዎች፣ በምንናገረው መንፈሳዊ ልሳኖች፣ በምንናገረው መንፈሳዊ ትንቢቶች ልክ ያደገ የበሰለ አስተሳሰብን በውስጣችን ይገንባልን፣ ያጠንክረን። ወዳጆች ወይ አንደኛ ጢሞቴዎስ ምዕራፍ 6:4-5 ባለው ክፍል ላይ አእምሯቸው በጠፋባቸው እውነትን በተቀሙ ይላል። ይሄ ደግሞ ከባድ ነው። አእምሮ የጠፋባቸው ጭራሽ አእምሮ ጠፍቶባቸዋል። ምን ተቀሙ? እውነትን። አእምሮ የጠፋበት ሰው ብዙ ጊዜ በህይወቴ ይገጥመኛል። በማገለግልበት ጊዜ አንዳንድ ጊዜ አንድ ሰው ውስጥ 4 ሰው አገኛለሁ። ከበደን አናገራለሁ፣ ዓለሙን አናገራለሁ፣ ትዕግስትን አናገራለሁ። በቃ የራሳቸው አቋም የላቸውም። የሰው ሐሳብ ተሰብስበው ውስጣቸው አለ። በራሳቸው ማሰብ አይችሉም። እንደ ጄል ፊሽ የሚባለው ጄል ፊሽ ዊዛውት ባክቦን ነው። ዋኝቶ አያውቅም። ውሃ ነው የሚያንቀሳቅሰው። አንዳንድ ሰው በቃ የሆነ የሚያንቀሳቅሰው ሐሳብ አለ፣ በራሱ አይቆምም። ከሰው ውስጥ ሰው ታገኛላችሁ። የሆነ ሰው ውስጡ ይገባል። በቃ ያዛን ሰው ነው የሚያራምደው። በቃ አእምሮ ጠፍቶበታል። አቋም የለውም። ጠዋት እዚህ ጋ ነው፣ ከሰዓት እዚህ ጋ ነው። የራሱ ነገር የለውም። የነገረውን ነገር የሰማውን ነገር ሁሉ ይዞ ይሄዳል። ዝም ብሎ ይዞ የሚከተል ነው። እንዲህ በቃ የራሱ የሆነ ነገር ሬዝን አውጥቶ ምክንያቱ ይሄ ነው ብሎ አይከተልም። የመጣ ሐሳብ ይዞት ይሄዳል። ጠዋት ሌላ ነው፣ ከሰዓት ሌላ ነው። በቃ ይሄ የአስተሳሰብ ችግሩ ተወስዶበታል። እውነትን ተቀምጧል። ዝም ብሎ ነው የሚያደርገው። ለሚያደርገው ነገር ለሚሰራው ነገር ምክንያት አይፈልግም። ሰው ሲያደርገው ካየው ይበቃዋል። ከበደ ካደረገው ከበደን ይከተላል። ዓለሙ ሲሸረው ዓለሙ ጋር ይሄዳል። አስናቀ ሲቀጥል አስናቀ ጋር ይሄዳል። እንዲሁ እንደተንከራተተ ነው። በራሱ በእግዚአብሔር ቃል የመቆም ልማድ የለውም። ሁሌ እናገራለሁ። ይህን ትምህርት ሳስተምር አንድ ቸርች ተጋብዤ ሄድኩኝና አምልኮ ሲጀመር ሰው ሁሉ ፓስተር ድምፅ የለም። ፓስተር የተይዘውን ነው ያንተ መስመር። ጌታ ኢየሱስ ዘመኔን ይባርክ፣ እግዚአብሔር ይባርክ። ፓስተር ድንቅ ትምህርት ነው አመጥቷል። ድምጼ ይሰማል? ሄሎ ፓስተር ቀጥሉ። ጌታ ኢየሱስ አሁን ገብቷል? ድምጼ ይሰማል? ይሰማል። ኦኬ። ቆየ ከተቋረጠ ወይስ አሁን የተቋረጠው?
ብዙ አይደለም ብዙ አልቆየም፣ ብዙ አይደለም። እሺ ልቀጥልሽ። ስለዚህ አንዳንድ ጊዜ የምናደርጋቸው ነገሮች እንደ እግዚአብሔር ቃል ጋር የተገናኙ መሆን መቻል አለባቸው። እንደ እግዚአብሔር ሐሳብ መሆን መቻል አለባቸው። ምሳሌ መጽሐፍ ምዕራፍ 11 ቁጥር 22 ላይ የወርቅ ቀለበት በእሪያ አፍንጫ እንደሆነ ከጥበብ የተለየችም ቆንጆ ሴት እንደዚህ ነች ይላል። የወርቅ ቀለበት በእሪያ አፍንጫ፣ እሪያ አሳማ ነው። የወርቅ ቀለበት አሳማ ላይ ብናደርግለት እንደምታውቁት አካሄዱንም አይለውጥም፣ ምግቡንም አይለውጥም። ወርቁ ለሱ ምንም ማተር አያደርግም። በቃ ዝም ብሎ ነገር ነው። ልክ እንደዚሁ ከጥበብ የተለየች ቆንጆ ሴትም እንደዚህ ነች። ቆንጆ ብትሆንም ይሄ ጥበብ የሚባለው ነገር ያስፈልጋታል። የእግዚአብሔር ጥበብ፣ የእግዚአብሔር ሐሳብ እሱ በጣም ያስፈልጋታል፣ ይጠቅማታል እያለ ሲናገር እናያለን። መጽሐፍ በማቴዎስ ወንጌል ምዕራፍ 22 ላይ ሲነግረን ቁጥር 29 ላይ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። ማወቅ አለብን። የእግዚአብሔርን ኃይል መጽሐፍትን ማወቅ መቻል አለብን። ሐሳባችን በእግዚአብሔር ቃል እውቀት፣ በእግዚአብሔር ኃይል እውቀት መሙላት መቻል አለበት። ከሚገጥመን ከባድ የሆነ በማስረጃ የተደገፈ ችግር በላይ እኛ ውስጥ የተቀመጠ የከበደ የእግዚአብሔር ሐሳብ በውስጣችን መኖር መቻል አለብን። ስለዚህ መፍትሄ 3 ደቂቃ ልናገር። መፍትሄው ምንድን ነው? ዳዊት በመዝሙር 32 ቁጥር 8 ላይ አስተምርሃለሁ ይላል። በምትሄድበት መንገድ እመርሃለሁ፣ አይኖቼን በአንተ ላይ አጠናለሁ። እንግዲህ እግዚአብሔር ያስተምረናል። ከእግዚአብሔር ቃል መማር፣ አይምሯችንን በእግዚአብሔር ቃል እውቀት መሙላት፣ አእምሯችንን በእግዚአብሔር ሐሳብ መሙላትና በዛ ሐሳብ ስር መኖር በጣም ይጠቅማል። እግዚአብሔር አስተምራለሁ ካለ በኋላ ግራጁዌት ታደርጋለህ ትጨርሳለህ ሳይል እንዳውም በምትሄድበት መንገድ እመርሃለሁ። ማስተማር ብቻ ሳይሆን መሪም እሱ ነው። አስተምረን አናልቅም። እግዚአብሔር ያስተምረናል። ከዛስ በኋላ ይመራናል እግዚአብሔር በመንገዳችን ሁሉ። ሃሌሉያ። ኢሳይያስ በ30ኛው ምዕራፍ ቁጥር ላይ ሲናገር ጌታም የጭንቅን እንጀራ የመከራን ውሃ ቢሰጥህም አስተማሪ ከእንግዲህ ካንተ አይሰወርም፣ አይኖችህ ግን አስተማሪህን ያያሉ ይላል። አስተማሪህን ተመልከት፣ አይኖችህ አስተማሪህን ያያሉ። መልእክቴን ስደመድም ወንድሞቼና እህቶቼ አብ ያልተከለው ሐሳብ በኢየሱስም ከእናንተ ይነሳ። በሆነ ምክንያት፣ በሆነ ማስረጃ፣ በሆነ ተጽዕኖ በእናንተ ውስጥ የበቀለ እኔ ብላችሁ ራሳችሁ የምትገልጡበት ሐሳብ እንደ እግዚአብሔር ቃል የተገነባ ካልሆነ፣ መነሻው መጽሐፍ ካልሆነ እሱ ዛሬ ቦታ ሊኖረው አይገባም። ትናንት ያደግንበት አስተዳደግ፣ ትናንት የኖርንበት ህይወት ለዛሬ ህይወታችን መመሪያ መሆን የለበትም። ዛሬ ክርስቶስን አግኝተነዋል። ዛሬ በክርስቶስ ነው መኖር ያለብን። በክርስቶስ ሐሳብ ነው ራሳችንን መገንባት ያለብን። ግዴላችሁም የጠራን አምላክ እግዚአብሔር የታመነ ነው። ያሻግረናል፣ ያኖረናል። ሐሳባችን በዚህ ይሞላ። ደካማው እኔ ብርቱ ነኝ ይበል። ከእግዚአብሔር ጸጋ የተነሳ እሻግራለሁ ይበል። ደካማው ኃይልም በሚሰጠኝ በክርስቶስ እችላለሁ ብሎ ይናገር። የእምነትን ቃል ያውራ። በሽንፈት በውድቀት በብዙ ነገር ውስጡን መሙላት የለበትም። እግዚአብሔር ግዴለሽም ላንቺ ያለው መልካም ሐሳብ ነው። መጽሐፍ እንደሚነግረን እግዚአብሔር ማንንም አይፈትንም በክፉ ተብሎ ተጽፏል። በክፉ የሚፈትን አምላክ የለንም። እግዚአብሔር ደግ አምላክ ነው። እግዚአብሔር ቸር አምላክ ነው። እግዚአብሔር ያሻግረናል፣ ይረዳናል። እኛ ውስጥ በአስተዳደጋችንና በህይወታችን የመጡ ብዙ ክፉ ነገሮች ቦታ አይኖራቸው። የእግዚአብሔር ቃል ብቻ በእኛ ህይወት ውስጥ ይኖር። በእበቱ ውስጥ የተቀመጠ ወርቅ ወርቅነቱ አይጠፋም። እበቱ ለጊዜው ይሰውረዋል። እበቱ ግን አቅም አቶ በራሱ ሰዓት ከዛ ላይ ይነሳል። ወርቅነትን የሚያክል ኳሊቲ ይሄ የተቀመጠው እበት ሊያጠፋው አይችልም፣ ሊቀይረው አይችልም። ውስጣችን ውስጥ ያለው የእግዚአብሔር ዘር፣ ውስጣችን ውስጥ እግዚአብሔር የተናገረን ነገር ምናልባት አካባቢያችን ሁኔታው የምናልፍበትና የምንገባበት መንገድ ሊያጨልምብን ይችላል። ግን እመኑኝ የጠራን እግዚአብሔር ፕሮቴክት ያደርገናል። የጠራን እግዚአብሔር በውስጣችን የገባል ነገር ይፈጽምልናል። ክብር ለጌታችን ይሁን። በዚህ ቃል ላይ አጭር ጸሎት መጸለይ ይፈልጋለሁ። አብረን እንጸልይ። የዘላለም አባትና የዘላለም ተስፋ ጌታ እግዚአብሔር በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግንሃለሁ። እዚህ ስላሉት ወገኖቼ ሁሉ ክብር ላንተ ይሁን። በዘመናቸውና በሕይወታቸው የሚተገብሩት የሚፈጽሙት የሚራመዱበት እግዚአብሔር ሆይ ምክር ሐሳብ ከአንተ ዘንድ እንዲሆን ከመንፈስህ እንዲሆን ከተገለጠ ከቃል እንዲሆን ጌታ ሆይ የትኛውም በእነሱ ሕይወት የሚመጣ በሚታይና በመረጃ በማስረጃ የተደገፈ የትኛውም የሥጋ የምድር የሆነ ነገር በሙሉ እንዳይዛቸው እንዳይቆጣጠራቸው እድል ፈንታዬ እግዚአብሔር ነው፣ እሱ ነው አቅሜ፣ እሱ ነው ኃይሌ፣ ኑሮዬ እሱ ነው ብለው በአንተ እውነት በአንተ እውቀት ላይ ሐሳባቸውን እንዲያጸኑ
አእምሯቸው እንዳይያዝ ጌታ እግዚአብሔር ሆይ የትኛውም ጭንቀትን የሚፈጥር ሐሳብ በእነሱ ውስጥ ቦታና ስፍራ እንዳይኖረው ከዛ ይልቅ የቃለ ምክር ከፍ እንዲል ውስጣቸው የቃለ ምክር በነፍሳቸው አደባባይ ላይ እንዲገዛ ነፍሳቸውን እንዲቆጣጠር እግዚአብሔር ሆይ በቃለ መንፈስ ውስጣቸው እንዲሞላ በአእምሯችሁ መንፈስ ታደሱ ተብሎ እንደተጻፈ ጌታ ሆይ በቃለ ዕውቀት አእምሯቸው እንዲታደስ በመንፈስ እንዲታደሱ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እጸልያለሁ። ነገ ባንተ እጅ እንዳለ የነገ አምላክ የነገ ጌታ የዛሬም ጌታ እንደሆን ካምነው ነገ በፍጹም ጨለማን በፍጹም ተስፋ መቁረጥን በፍጹም ሌላ እግዚአብሔር ሆይ ከቃል ውጭ ነገሮችን እንዳያስቡ ይልቁንም የነገ ጌታ አንተ ሕያው እንደሆንክ ነፍሳችን ሕይወታችን ኑሯችን ባንተ እጅ መዳፍ እንደተቀረጸ እያሰብን መራመድ እንድንችል በኢየሱስ ክርስቶስ ስም ጸልያለሁ። የከረመ ምክረ ሐሳብ ከእግዚአብሔር ያልሆነ አብ ያልተከለው በኢየሱስ ስም አሁን ይነቀል። አሁን በኢየሱስ ስም ስፍራና ቦታ ይጣ። አሁን በኢየሱስ ክርስቶስ ስም ቦታ እኛ ውስጥ አይገኝለት። ስለ ሁሉ እናመሰግንሃለን፣ ስለ ሁሉ እናከብረሃለን። መጽሐፍ እንደሚለን ነን፣ አንተ እንደተናገርከን ነን። አንተ ያልከን ነገር በሕይወታችን ይሆናል። ዓለም፣ ሰይጣን፣ ስጋ በእኛ ላይ ስልጣን እንኳን ያላቸው አካላት ተሳስተው የተናገሩት ቃል በእኛ ላይ አይሰራም። አንተ እንድንረባ አንተ አቅም ኖሮን እንድንገል ጠርተናል። ስለ ሁሉ ስለዚህ እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን። ተባረኩልኝ ወገኖቼ፣ እግዚአብሔር ይባርካችሁ። እኔ እዚህ ጋር ጨርሻለሁ። እሺ ፓስተር፣ ጌታ ኢየሱስ ዘመኔን ባርከው፣ ዘላለም ይባረክ። እግዚአብሔር አስተምሮናል፣ መንፈስ ቅዱስ እኛ ደግሞ በቃሉ እንድንኖር እግዚአብሔር እርዳን። ጸጋው ይብዛል። እግዚአብሔር አምላክ ሞገሱን ይጨምርልህ። ዘላለም ይባረክ። ጌታ ኢየሱስ ዘመኔን ባርከው። አሜን አሜን። እግዚአብሔር ያጽና። አሜን አሜን። እግዚአብሔር ይምራው። አሜን። ክብሩ ያገኝ በኢየሱስ ክርስቶስም ተባረክልን። አሜን። ጌታ ኢየሱስ ይባርክ። ፓስተራችን እግዚአብሔር ይባርክ። ድንቅ ትምህርት ነው። መንፈስ ቅዱስ ትላንትም ዛሬም ያስተማረን ያለ እግዚአብሔር አምላክ በጊዜው ሰው አለውና ተምረንበታል። ለእኛ ደግሞ በምንኖር እግዚአብሔር እርዳን። ጸጋው ይብዛል። ጌታ ኢየሱስ ዘመኔን ይባርክ። በእውነት ተባረክልን ፓስተር፣ ተባረክልን። ቅዱሳን ተባረኩ። እንግዲህ ፕሮግራማችን ይቀጥላል። ፓስተር ገለል ብሎት ሆናል። ፕሮግራማችን የወሩ ፕሮግራም የምስጋና እግዚአብሔር እየረዳን ይሄን 3 ዓመት በፊቱ እንድንቆይ ያገዘን እንድናመሰግን እግዚአብሔር ጊዜ ሰጥቶናል። ተገኝታችሁ ሁል ጊዜ እኛ ጋር እግዚአብሔር እናመስግን። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። ወይኔ ተባረኪ፣ ክናይ ተባረኪ፣ ዘንዬ፣ ሃኒ፣ ዳኒ ተባረክ። መልካም የሺ ጌታ ኢየሱስ ባርክሽ። ማሚዬ ተባረኪ። ታች ሆናችሁ ሁል ጊዜ የምትገኙ ቅዱሳን የዘላለም አምላክ እግዚአብሔር ይባርካችሁ። ክፉ አያገኛችሁ። ቀኑ ላይ የተመደበው አያገኛችሁ። በኢየሱስ ክርስቶስ ደም ተሸፈኑ። እግዚአብሔር በፊታችሁ ይውጣ። ጌታ ኢየሱስ በደሙ ይሰውራችሁ። ተባረኩ። እንወዳችኋለን። ይቀጥላል። እንግዲህ ፕሮግራማችን ይቀጥላል። ነገ በኢትዮጵያ ሰዓት 10 ሰዓት እስከ 2 ሰዓት እግዚአብሔር እንደረዳን እንድንገኛለን። እዚህ እናመሰግናለን። እግዚአብሔርን ቃሉን እንሰማለን። ጌታ ኢየሱስ ደግሞ ይረዳናል። እግዚአብሔር አምላክ በሁሉ ነገራችሁ ቀድሞ ይውጣ። ቀኑ ላይ ጌታ ኢየሱስ ጠብቃችሁ። ፓስተር የተባረክ። ፓስተር መርከቡ ጌታ ኢየሱስ ጸጋውን ያብዛል። ቁጭምጭሚቱን ያበርታ። ዘመን ይባረክ። እንግዲህ ፓስተር ሁል ጊዜ ይናገራል፣ ጸልዩለት። ወንጌል ጎን መቆም የምትችሉ ቅዱሳን ፓስተርን ያበረታቱ።
ጸልዩለት ለማሰር መርከቡ እግዚአብሔር እንዲረዳው። ለእኛም ጸልዩ። ተባረኩልን። ጌታ ኢየሱስ ዘመናችሁን ይባርክ። ፓስተር የሚያስተምረውን ሁል ጊዜ የምናገረውን ገብታችሁ መከታተል ትችላላችሁ። ቀናችሁ የተባረከ ቀን ይሁን። ፓስተር እየሰማል ከሆነ ቀጥል። እንደገና ድምፅ ተይዟል። አሁንም ትንሽ አየር ነው። ካልተሰማ ደግሞ ፓስተር ገረል ሆኖ ከሆነ እንጨርሳለን። ትንሽ ደቂቃ ነች፣ 2 ሰዓት። ጌታ ዕድል ሰጥቶናል። መራናታዬ እግዚአብሔር አምላክ ከአንቺ ጋር ይሁን። ጠላት የተናገረው በሕይወትሽ ላይ አይሰራ፣ ደግሞ አይሰራም። ጌታ ኢየሱስ ፈውሶሻል። ዘመንሽ ይባረክ የኔ እናት። እግዚአብሔር ይጠብቅሽ።